ሰላም ጤና ይስጥልኝ እንደምን ሰነበታችሁ ዛሬ 10 ምርጥ የአንቷን ቼሆቭን ታሪኮች ነው ይዤላችሁ የቀረብኩት በመላው ዓለም የሚወደደው ሩሲያዊው ደራሲ አንቷን ቼሆቭን ብዙዎች የዓለማችን የመንግስቴው ምርጥ ደራሲ ይሉታል የሀገሩ ልጅ ታላቁና ተወዳጁ ሌቭ ቶልስቶይ ራሱ መግደርደር ይልተውና በአጻጻፍ ቼሆቭ ይበልጠኛል ሲል አሞግሶታል ቼሆቭ ምርጥ ነው ልዩ ነው የቼሆቭ ታሪኮችስ ምን ይላል አለ ቼሆቭ ሰው ወዳጅ መሆኑ በታሪኮቹስ በጉል ይታያል ሲያስቀን ደግሞ ለጉድ ነው የእድሜውን እኩሌታ በሕክምና ሙያው ህመምተኞችን ሲያክም የኖረው ቼሆቭ ለስነ ጽሑፍ ግብዓት የሚሆኑ ነገሮችን ከሕክምና ሙያው ገጠመኙ በደንብ ሳይቀርም አልቀረም ደጉ ዶክተር ቼሆቭ ሕክምና ህጋዊ ሚስቴ ነች ይል ነበር ስነ ጽሑፍ ደግሞ ውሽማይ እስቲ ዛሬ የውሽማውን 10 መልኮች በ10 አጫጭር ታሪኮች ውስጥ እንይ የታሪኮቹን ተርጓሚዎች በአድማጮች ስም እያመሰገንኩ እነሆ ወደ አንቷን ቼሆቭ ታሪኮች አብራችሁን ቆዩ ለማኙ ከአንቷን ፓቭሎቪች ቼሆቭ ትርጉም በትግስት ጸዳለ ህሩይ ለማኙ ጌታዬ ተዘከሩኝ ለተራብኩትና ለታረስኩት ድለቢስ ወገን ወራሩልኝ አትጨክኑብኝ እህልዋ ከቀመስኩ 3 ቀኔ ነው በእግዚአብሔር ስም ምልሎታለሁ ለማደሪያ ቦታ ኪራይ የምከፍለው ሳንቲም የለኝም ምስክሬ እግዚአብሔር ነው ለ8 ዓመታት የገጠር መምህሮኛ አገልግዬ ነበር ታዲያ ምን ያደርጋል ገዢው በሸረበብኝ ደባሳቢያ ስራዬን አጣው ያሳባቂና ያሾክሻኪ ሰለባ ሆኜ ያለ መጠጊያ ስንከራተት ዓመት ሆነኝ እስክቮርሶቭ ተቀምጦ ከነበረበት የለማኙን የተቀደደ ግራጫ ካፖርት በስካር የደፈረሱ አይኖችና በጉንጩ ላይ የሚታዩትን ቀያይ ነጠብጣቦች አተኩሮ ሲመለከት ሰውየውን ከዚህ በፊት የሆነ ቦታ ያየው መሰለው በካሉጅስኪያ ግዛት ስራ አለና ወደዚያ ሄደ ስራ ተብዬ ነበር ታዲያ ምን ያደርጋል ወደዚያ የሚሄድበት በእጄ ላይ ምንም ገንዘብ ስለሌለኝ ይህም ላይ ሳካ ነው እባክዎን ጌታዬ እርዱኝ መለመን አሳፋሪ ነገር ነው ግን ምን ላድርግ ችግር አስገደደኝ አለ ለማኙ በዚህ መካከል እስክቮርሶቭ አንዱ ረጅም አንዱ አጭር የሆነውን የለማኙን ቦት ጫማ ሲመለከት ሰውየውን ያየበት ቦታ ተዛለው ተሰሙኛለሁ ለመሆኑ ከ3 ቀናት በፊት ከአትክልት ቦታ እኔና እርሱ አልተገናኘንም ታዲያ በዚያን ጊዜ ነገሩኝ የገጠር አስተማሪ የነበሩ መሆኑን ሳይሆን የተባረሩ ተማሪ መሆኑን ነበር አታስታውሱትም የለም ሊሆን አይችልም ጌታዬ አለ ለማኙ ያኩተመተመ ቀጠል አርጎም የገጠር መምህር ስለመሆኔ ከፈለጉ ማስረጃ ማሳየት ይችላልው አለ እንዴት ተዋሹኛሉ ተማሪ ነበርኩ ብለው እንዲያውም ለምን እንደተባረሩ ጭምር ያጫውቱኝ እንዴት ይረሱታል እስክቮርሶቭ በነገሩ ብስጭት ብሎ ፊቱ ደም ለበሰ ሁኔታውንም በመጽፍ ከቡቱቶ ለባሹ ገለል አለ ይሄ ክፉ ነገር ነው ሸረኝነት ቀጣፊነት ነው አሁን ወደ ፖሊስ ጣቢያ ነው መልኩት ድራሹ የተፋረቦታል ዳሃኖት ግን ደግሞ ይሄ ሁኔታ እንዲህ ሌናውን አሸጦ ለመዋሸት መብት አይሰጡትም አነጋገሩ የንዴት ነበር ቡቱቶ ለባሹም የበሩን እጀታ ጨብጦ እጅ ከፍንጅ እንደተያዘ ሌባ ግራ በተጋባ ሁኔታ መውጫውን መልከት አለ የለም አልዋሸሁም አኩተመተመ ለማኙ ማስረጃ ማቅረብ ይችላልው እኮ ማን ያምኖታል አለ እስክቮርሶቭ ብስጭት ብሎ አንዴ ገጠር መምህር ሌላ ጊዜ ተማሪ ነበርኩ ይያሉ የህብረተሰቡ ርህራሄ መበዝበዞ በቀላሉ የሚታይ አይደለም ይህ ወራዳነት አረመኔነት ነው አጸያፊና አሳፋሪ ተግባር እስክቮርሶቭ ያላንዳች ርህራሄ ለማኙን ገሰጸው የለማኙ እርቃኑን የወጣው ሸት እስክቮርሶቭ አለኝ ብሎ የሚለውን የሚወደውንና የሚያከብረውን ደግነቱን ሩሩ ልቡን ለሰው አዛኝነቱን አጸያፊና አሳፋሪ ያደረገበት ለማኙ የሰዎችን ርህራሄ ለማግኘት በመሞከር መዋሸቱም ከንጹህ ልቦና በመነሳት ለዶች መስጠት መወደዱን ሰደበበት ቡቱቶ ለባሹ ለማኝም መነሻው ላይ በጮሌነት አለመዋሸቱን ለማረጋገጥ ቢሞክርም ወደ ኋላ ላይ ግን ማጣፊያው ሲያጥርበት አንገቱን አቀርቅሮ የመንተፍረቱን ተማጸነው ጌታዬ አለ ለማኙ እጆቹን ከደረቱ ላይ አጣምሮ በርግጥ ዋሽቻለሁ ተማሪም የገጠር አስተማሪም አይደለሁም እርግጥ ካገለገልኩበት ከሩሲያ የባህል ሙዚቃ ቡድን በሰካራምነት ተባረርያለሁ ታዲያ ከዚህ በኋላ ምን ላድርግ ከመዋሸት በስተቀር ምንም ነገር አላዋጣኝም እውነቱን ስናገር ማንም ምንም አይሰጠኝም እውነቱን ብቻ ይዞ መንገታገቱ ደግሞ ትርፉ በረሃብ መሞትና ያለ መጠለያ በብርድ መቆራመድ ብቻ ነው እርሱ የተናገሩት ትክክል ነው ይገባኛል ግን ምን አድርግ ይሉኛል ምን ላድርግ ምን አድርግ ይሉኛል ብለው ነው የሚጠይቁኝ
በማለት እስክቮርሶቭ ወደ ለማኙ እየጮኸ ቀርቦ ስራ ማድረግ ያለበት ይህንን ነው፣ መስራት ያስፈልጋል አለው። ስራውን ይህም እኔም እገነዘበዋለሁ፣ ግን ስራውን ከየት ነው የማገኘው? ይሄ መናኛነት ነው። መጀመሪያ ነገር እርሶ ራሱ የመስራት ፍላጎት ቢኖሮት ወጣት ጤናማና ጠንካራ ስለሆኑ ምንጊዜም ስራ ለማግኘት ይችሉ ነበር። ግን ምን ያደርጋል፣ ሰነፍ ብልሹና ሰካራም ኖት። ከእርሶ ምንም መጠበቅ አይቻልም፣ ውሃ መውቀጥ ነው። ድከም ቢለኝ ነው። ዋሾና የሥራ ወኔው የፈሰሰ ስለሆኑ ከዋሾነትና ከቀጣፊነት ሌላ እርሶ ለምንም አይበጁም። እንደው ለድንገቱ አንድ ቀን ሰርቶ መኖርን ልቦ ቢቀበለው የሩሲያን የባህል ሙዚቃ ያደራጁና ቢሮ ከፍተው ምንም ሳይሰሩ ገንዘብ የሚሰበስቡበትን ሁኔታ ያበጃጃሉ አይደለም እንዴ? ለመሆኑ ለእርሶ የጉልበት ሥራ የሚያዋጣ አይሆንም? ገና አትፍሩ፣ አይዞት። ዘበኝነትና የፋብሪካ ሥራ ለእርሶ አይሆንም። የእርሶ ጥያቄ ሌላ ነው። ውይ የአምላክ ያለ እንዴት ያሉት ፍርድ አዋቂ ኖት አለ ለማኙ ጮክ ብሎ በማሽሟጠጥ። በመቀጠልም ለመሆኑ የጉልበት ሥራ ማገኘው የት ነው? ነጋዴ ሁን አትሉኝም መቼም። ይህ ሥራ መለመድ ያለበት ከልጅነት አንስቶ ነው። ለዘበኝነት ደግሞ የሚያምነኝ ስለሌለ የሚቀጥረኝ የለም። ፋብሪካ ገብቼ ልስራ አለል ነገር የእጅ ሙያ የለኝ። ታዲያ ምን ሁን ነው የሚሉኝ? ይሄ መናኛነት ነው። ሁሌም ምክንያት አታጡም። እሺ ሁን፣ እንጨት መፍለጥ ሲሆን እሎታል። እኔ እንኳን እምቢ አልልም ነበር፣ ግን በአሁኑ ሰዓት ባለሙያ ፈላጮች እንኳን ስራቶ ተቀምጠዋል እኮ። አሁን ተባዮች ሁሉ የሚከራከሩት እንዲህ እንደርሶ ነው። ከዚህ በፊትም የሐሳብ ቀርቦሎት የነበረ ይመስለኛል። ከኔ ዘንድ እንጨት መፍለጥ ይፈልጋሉ? ከፈቀዱልኝ ይፈልጣለሁ። መልካም፣ በጣም ጥሩ። እና ያለና እስክቮርሶቭ ጥድፍ ብሎና በቀል አስቦ እጆቹን እያሻሸ የወጥ ቤቷን ተጣራ። ስሜ ኦልጋ፣ ለእኚህ ጌታ የእንጨት ቤታችንን አሳይልኝና እንጨት ይፍለጡ እስቲ አላት። ቡቱቶ ለባሹም ነገሩ እንዳልገባ ሁሉ ትከሻውን ጭምቅ ፈታ አድርጎ እያመነታ ወጥ ቤቷን ተከተላት። ካካሄዱ ለመረዳት የሚቻለው እንጨት ለመፍለጥ የተስማማው ርቦትና መስራት ፈልጎ ሳይሆን ሲቀባጥር በመያዙ ፍረት ተሰምቶት መሆኑ ነበር። ከሁሉም በላይ ግን በቮድካ ኃይል የተዳከመ ጤንነቱ የተጓደለና ለሥራ ደግሞ ቅንጣት ታክል ፍላጎት የሌለው መሆኑ በጉል ይታያል። እስክቮርሶቭ በበኩሉ ወደ ምግብ ቤቱ ተጣድፎ በመግባት የእንጨት ቤቱንና በአጠቃላይ ጓሮን ለማየት ከሚያስችለው መስኮት ጥግ ቆሞ ወጥ ቤቷና ቡቱቶ ለባሹ በጓሮ በር በኩል ወጥተው በቆሻሻው በረዶ ላይ ወደ እንጨት ቤቱ ሲሄዱ ተመለከታቸው። ሃይ ሴትዮዋ ቡናዋን እንዳትጠጣ ረበሽናት መሰለኝ፣ አስቸጋሪ ፍጥረት አለ እስክቮርሶቭ። ከዚያም ሆኖ አስተማሪና ተማሪ ነበርኩ ባይዋሾ ከውሃ ጉድጓዱ አጠገብ ተቀምጦ የቀሉ ጉንጮቹን በእጆቹ ደግፎ በሐሳቡ በተዋጠበት ወጥ ቤቷም ሰውየውን በጥላቻ ዓይን እያየች መጥረቢያውን አንስታ ወደ እግሮቹ ስትወረውር ተመለከተ። ከከናፍሮቿ እንቅስቃሴም ትጨቃጨቅ የነበረ መሆኑን መገመት ችሏል። ቡቱቶ ለባሹም እንደው የግዱን አንዱን ፍልጥ በመጎተት በእግሮቹ መካከል ይዞ ባላዋቂ አሰነዛዘር መጥረቢያውን አነሳ። ፍልጡ ተስፈንጥሮ ተወረወረ። ቡቱቶ ለባሹ አሁንም ፍልጡን ወደሱ ከጎተተ በኋላ የቀዘቀዙትን እጆቹን በትንፋሹ አሙቆ የቦት ጫማውንም ሆነ ጣቶቹን አብሮ እንዳይፈልጣቸው በመፍራት ይመስላል በከፍተኛ ጥንቃቄ ለመፍለጥ መጥረቢያውን አነሳ። ፍልጡ ግን አሁንም ተወረወረ። እስክቮርሶቭ ንዴቱ በረድ ሲልለት ብልሹ ሰካራምና ምናልባትም ህመምተኛ የሆነውን ይህን ሰው በብርድ ውስጥ ከባድ ሥራ እንዲሠራ ማድረጉ በመጠኑም ቢሆን አሳዘነው፣ አሳፈረው። ይሁና ታዲያ ምንድነው እሱን የጠቀምኩ መስሎኝ ነው አለ በሐሳቡ። ከአንድ ሰዓት በኋላ ኦልጋ ተመልሳ መጣ እንጨቱ የተፈለጠ መሆኑን ነገረችው። እንቺና 50 ካፔክስ ስጫቸው፣ ከፈለጉ ሁልጊዜ ወር በገባ በመጀመሪያው ቀን ይምጡ፣ ምንጊዜም ሥራ ይኖራል አላት። ከዚያን ጊዜ በኋላ ቡቱቶ ለባሹ በየወሩ የመጀመሪያ ቀን በመምጣት ምንም እንኳን መቆም እያቃተው ሲቸገር ቢታይም እንጨቱን ፈልጦ 50 ካፔኩን ይዞ ይሄድ ነበር። ወደዚያ ግቢም አዘውትሮ መምጣቱን ገፋበት። በመጣ ቁጥርም የሆነ ሥራ በረዶ መጥረግ፣ እንጨት መረብረብ፣ ምንጣፎች ማራገፍ ወይም ፍራሽ ማናፈስ አያጡለትም ነበር። በየጊዜውም ለሠራው ሥራ 20-40 ካፔክ ይከፈለው ነበር። እንደውም አንድ ጊዜ አሮጌ ሱሪ ተሰጥቶታል። እስክቮርሶቭ ቤት ሲቀይርም ዕቃዎቹን በመሸከፍና በመሸከም እንዲረዳ ተቀጥሮ ነበር። በዚያን ወቅትም ቡቱቶ ለባሹ ባይሰክርም ጭፍግግ ያለው ድብርታምና ዝምተኛ ሆኖ ነበር የዋለው። የተሰባሰበውን የዕቃ ክምር ለመነካካት እንኳን አልሞከረም። በሥራ ላይ ያለ ለመምሰልም አልቃጣውም። እንደው ብቻ አንገቱን አቀርቅሮ ከብርድ ለማምለጥ አካላቱን ጭብጥ አርጎ ይዞ ወዲያ ወዲህ እንዳለው አለ።
በቦታው የነበሩት ጋሪ ነጂዎችም በስንፍናው በደካማነቱና በተቀዳደደው ካፖርቱ የሳቁበት መሆኑን አሳፍሮታል። በመጨረሻ የቤት መቀየሩ ተግባር እንደተጠናቀቀ ስክቮርሶቭ ቡትቶ ለባሹን ወዳለበት ክፍል ጠራው። እንደማየው ከሆነ የነገርኩት ሁሉ ተቀባይነት አግኝቷል። አለመስከሮ ብቻ ሳይሆን ስራ ለመስራትም ቅራ ለመሰኘቱ በጣም ጥሩ ነው። የስራውን ዋጋ እንኩ ተቀበሉኝ በማለት 1 ሩብል ሰጠው። አያይዞም ለመሆኑ ስሙ ማን ነው በማለት ጠየቀው። ሉሽኮቭ ሲል መለሰ። ሉሽኮቭ ከዚህ በኋላ ንጹህ የሆነ ስራ እንድታገኙ አድርጋለሁ። መጻፍ ይችሉ የለ? አሁን እችላለሁ። እንዲያ ከሆነ በነገው ዕለት ይህን ደብዳቤ ይዘው ወደ ጓደኛ ይሄዳሉ። እሱም የሚገለበት ጽሑፍ ይሰጡታል። የሚሰጡትን ስራ አክብሩ፣ አትስከሩ። እኔ ነገርኩትንም አትርሱ። በሉ ደህና ይሁኑ። ስክቮርሶቭ ሉሽኮቭ ትክክለኛውን አቅጣጫ እንዲይዝ በማድረጉ ደስ ብሎት ትከሻውን በፍቅር ስሜት መታመታ ከማድረጉም በላይ ለስንብት እጁን ዘረጋለት። ሉሽኮቭም ደብዳቤውን ይዞ ወጣ። ከዚያ በኋላም ወደዚያ ግቢ ለሥራ ተመልሶ አልመጣም። ከ2 ዓመታት በኋላ በአንዱ ቀን ስክቮርሶቭ ከቲያትር ቤት ትኬት መሸጫ ኪዮስክ ገንዘብ በመክፈል ላይ እንዳለ ከጎኑ ከበግ ቆዳ የተሰራ ኮሌታ የተገጠመለት ካፖርት የለበሰና ከስስና ለስላሳ ጸጉር የተሰራ አሮጌ የክረምት ቆብ የደፋ መካከለኛ ቁመት ያለው ሰው አየ። ሰውየውም በአይናፋርነት ትኬት ሻጩን ለሰገነት የሚሆን ትኬት ጠይቆ ሂሳቡን ሲከፍል ተመለከተ። ሉሽኮቭ እርሶ ኖት በማለት ስክቮርሶቭ ያስታወሰውንና ከብዙ ጊዜ በፊት እንጨት ፈላጩ የነበረውን ሰው ጠየቀው። ታዲያስ ባኮ ምን እየሰሩ ነው? ጥሩ ኑሮ እየኖሩ ይመስላል። ምንም አልል። አሁንም ሰራው የሰነዶችን ህጋዊነት የማረጋገጥ ሥራ ነው። በየወሩ 35 ሩብል ይከፍሉኛል። እግዚአብሔር ይመስገን፣ በጣም ጥሩ ነው። ሉሽኮቭ ስለ እርሶ በጣም ደስ ብሎኛል። በጣም ነው ደስ ያለኝ። በሆነ መልኩ እኮ የክርስትና አባቶ ነኝ። በትክክለኛው ጎዳና እንድትጓዙ ያደረኩት እኮ እኔ ነኝ። ትዝ ይሎታል ምን ብዮት እንደነበር? ታዲያ በዚያን ጊዜ ጨርሶ ወድቆ ከመቅረት የዳኑት ለጥቂት ነው። ለማንኛውም ሐሳቤን ተቀብለው ለውጤት ስለበቁ በጣም ነው የማመሰግኑት። እኔም እርሶን ከልብ አመሰግናለሁ። በዚያን ጊዜ ወደ እርሶ ባልመጣ ኖሮ እስካሁን ድረስ ራሴን አንዴ አስተማሪ አንዴ ተማሪ ነኝ እያልኩ ኖር ነበር። አሁን ከእርሶ ዘንድ መፍትሄውን አግኝቼ ከመጥፋት ድኛለሁ አለ ሉሽኮቭ። በጣም ነው ደስ ያለኝ አለ ስክቮርሶቭ። ስለ መልካም ቃላቶቹና ስለ መልካም ምግባሩ አመሰግኖታለሁ። ያኔ ተናገሩት ሁሉ ትክክል ነበር። ለእርሶም ለወጥ ቤቷም የማቀርበው ምስጋና የላቀ ነው። እግዚአብሔር ለዛች ደግ ሩሩ ሴት ሙሉ ጤናዋን ይስጣት። አሁን ያኔ ተናገሩት ሁሉ ትክክል ነበር። የእርሶ ውለታ አለብኝ። ሆኖም ግን እኔን ከጥፋት ያዳነችኝ ወጥ ቤቷ ኦልጋ ናት አለ ሉሽኮቭ። በእንዴት አይነት ጠየቀ ስክቮርሶቭ። ሁኔታው እንደዚህ ነው። ወደ እርሶ እንጨት ለመፍለጥ ስመጣ የምትቀበለኝ አንተ ሰካራም ባይተዋሪውን ክሰው አለቀልህ ሟች ነህ በማለት ነበር። ከዚያም ከፊት ለፊቴ ጭብጥ ኩርምት ብላ ትቀመጥና ትኩር ብላ ያየችኝ ታለቅሳለች። በመካከልም እድለቢስ ሰው ነህ፣ በዚች ምድር ላይ ደስታን አታውቅም፣ በሰማይ ቤትም አንተን ሰካራሙን የሚጠብቅ በገሃነም እሳት መቃጠል ነው፣ በሁሉም አቅጣጫ የተቃጠልክ ነህ። እናም ሌላም ትለኝ ነበር። መቼም ስለኔ ስላነባችሁ እንባ ለመግለጽ ቃላት ያጥሩኛል። ዋናው ነገር ግን በኔ ፈንታ እንጨት የምትፈልጥልኝ እሷ ነበረች። በነገራችን ላይ በዚያን ሁሉ ጊዜ እኔ በእርሶ ቤት አንድም ፍልጥ አልፈለጥኩም። የፈለጠችው እሷ ነበረች። እሷ እኔን እንዴት አድርጋ ከጥፋት እንዳዳነችኝ፣ እንዴት አድርጋ እንደለወጠችኝ የምገልጽባቸው ቃላት የሉኝም። ግን እሷን በማየት ብቻ መጠጣት ማቆሜን አውቃለሁ። አሁንም እንኳ እንዴት መጠጣትን አቆምክ ቢሉኝ እንዲህ አድርጌ ብዬ ለመልስሉ አልችልም። አንድ ነገር ግን አውቃለሁ። ንግግሯና መልካም ምግባሯ በውስጤ ለውጥ እንዲፈጠር አድርገዋል። አሁን ኦልጋ እኔን ከጥፋት አድናኛለች። በሕይወቴ ሙሉ ጨርሶ አረሳውም። በነገራችን ላይ የመግቢያ ደወል እየተደወለ ነው። በደህና ይሁኑ። ሉሽኮቭ እጅ ነስቶ ወደ ሰገነቱ አመራ። ሥራ አጡ ከአንቷን ቼሆቭ። ትርጉም መኩሪያ መካሻ። በሕግ ትምህርት የዲፕሎማ ምሩቅ የሆነው ፐርፕልኪን ክፍል ውስጥ ሆኖ የሚከተለውን ይጽፍ ጀመር። ውድ አጎቴ ኢቫን ኒኮላየቪች፣ ከዚያ ከጻፍክልኝ የድጋፍ ደብዳቤና ምክር ጋር የሎስ ያንሳ። ተከብሬና ሐቀኝነቴን እንዲያስኩ ሥራ ፈቶኝ ብቀር ይሻለኝ ነበር። በእንዲህ አይነቱ ቆሻሻ ውስጥ ገብቼ ከመንቦጫረቅ ይልቅ
እንዲያውም አንተ ነህ በደብዳቤና በምክሮች ገፋፍተ ለዚህ ዳረከኝ። አሳ በልቶ እንደተመረዘ ሰው ሆኜልሃለሁ። እጅግ በጣም ይዘገንናል። የደረሰብኝን የአእምሮ ብክለት በቮድካ በእንቅልፍ ወይም በሌላ መንፈስ አዳይ ስሜት ማስወገድ አይቻለኝም። አየህ አጎቴ፣ ምንም እንኳን ምራቅን ዋጥ ያደረክሰው ብትሆንም ትልቁ ከብት ማለት አንተ ነህ። ለምንድነው አስቀድመህ እንዲህ አይነቱ እኩይ ነገር እንደሚገጥመኝ ያላስጠነቀከኝ? ያሳፍራል። የደረሰብኝን መከራ ሁሉ ዘረዝርልሃለሁ። እስቲ ይህን ደብዳቤን አንብብና የሰራኸኝ በደል እንኳን ይሰማ። ይኸውልህ የጻፍክልኝን የድጋፍ ደብዳቤ በመጀመሪያ ይዤ በአፍኮቭ ወዳልከኝ ሰው አመራው። በባቡር መንገድ አስተዳደር ጽሕፈት ቤት ውስጥ አገኘሁት። ይህ ስንዝሮ ራሰ በራና መዳም ሽማግሌ ክብ ጺሙን ተላጭቶ ተኮፍሷል። የላይኛው ከንፈሩ ወደ ቀኝ፣ የታችኛው ደግሞ ወደ ግራ ተጣሟል። ለየት ባለ ወንበሩ ላይ ተለጥጦ ጋዜጣ ያነባል። በረጅሙ አግዳሚ ወንበር ላይ ደግሞ ዳጎስ ያለ መጽሐፍ የያዙ ሴቶች እንደ አፖሎ ከበውት ተቀምጠዋል። ሴቶቹ በእንግዶች ተራ መጠበቂያው ላይ የተቀመጡ ሽክርክሮች ናቸው። እነዚህን ተመልክቶ ከዶች ማመልከቻ ጋር ሲያስተያያቸው አይምሮን ይፈታተናል። ለመሆኑ እነዚህ እዚህ ምን ይሰራሉ? አባታቸውን ወይም አጎታቸውን የሚንከባከቡት ወይስ የሂሳብ ሰራተኛ ማማያዎች ናቸው? ብቻ ኋላ ላይ እንደተረዳሁት እነሱ ምንም አይሰሩም። እንዲያውም ስራቸው የሚሸፈነው ራሳቸውን መግለጽ በማይችሉ ከ10 እስከ 15 ሩብል በወር በሚከፈላቸው ሰራተኞች ነው አሉ። ለዚያ ለባብኮቭ ደብዳቤን ሰጥቼው ነበር። ተቀመጥ እንኳን ሳይለኝ ነው መነጽሩን አድርጎ ደብዳቤውን ቀስ ብሎ ማንበብ የጀመረው። አጎት ክፍት ቦታ እየጠየቁልህ ነው አለ መላጣውን እየጠረገ። ክፍት ቦታ እንደሆነ የለንም፣ በቅርቡም መኖሩን እንጠራጠራለሁ። ለማንኛውም ግን ላያት ስል ሞክራለሁ። ይህንኑ ለዋና ስራ አስኪያጁ አስታውቀዋለሁ። ምናልባትም የሆነ ቦታ እናገኝልህ ይሆናል አለኝ። በዚህ ጊዜ ከደስታ የተነሳ መዝለል ነበር የቀረኝ። ግን አንተ ልጅ፣ ይህ ቦታ የተያዘው ላጎት ብቻ ነው። ከሱ የተቀበልኩት ምንም ነገር የለም። ቦታው ላንተ መቼም እንደሚታወቀው መቼም ታስመሰግነኛለህ ብዬ አስባለሁ። ተገቢውን ግን ማድረግ ይገባሃል። መቼም የምልህ ሳይገባ አይቀርም አይደል ሲለኝ በጣም ተናደድኩ። አንተ ግን እንዲያው በባዶ ይህን ክፍት የሥራ ቦታ እንደማይሰጡኝና መክፈልም እንዳለብኝ አላስጠነቀከኝም። ይህ አይነቱ ግዢና ሽያጭ በይፋ መፈጸሙን ትንፍሽ ያላልከኝ ምን ሆነ ነው? አጎቴ በተለይማ ያ ባብኮቭ በሴቶች ፊት ያለኝ ነገር በጣሙን ያናደደኝ። ቀጥታ እኔው ጉቦ የተቀበልኩ ያክል ተሰማኝ። ፊቴ ተለዋወጠ፣ አይኔን ጋረደኝ። በመጨረሻም 20 የሚሆኑ የሚያሽካኩ ሴቶች አይን ተከትሎኝ ወደ መውጫው በር ሸኘኝ። ከፊት ለፊቴ የሆነች አስደንጋጭና ቀጫጫ ሴት ያንሹካሹክች ካለ ባብኮቭ ባዶ ቦታ ላገኝልህ እችላለሁ። 5 ድፍኑን አስጨብጠኝና ወደ ሳይር ሜዶቪች ላቅርብህ። እሳቸው እዚህ ባይኖሩም ቦታ ያገኙልሃል። ደግሞም እኮ ብዙ አያስከፍሉም። ያው ለመጀመሪያው ዓመት ግማሽ ደሞዝን ብቻ ነው የምትለቀው አለችኝ። ፊቷ ላይ መጥፋት ያስፈልግ ነበር። ግን አመስግኝና አእምሮዬም በሁኔታው ተናክቶ ቀጥታ ወደ ሽማኬቪች አመራው። ይህ ሰው ልስልስ ደዘደዝና አይነ ጮልጯላ ነበር። አይኑ በቅባት ርሷል። የወንድምህ ልጅ መሆኔን ሲያውቅ ከመጠን በላይ ፈንጥዞ የሚሆነውን አሳጣው። ስራውን አቆመና ሻይ ጋበዘኝ። እንዴት ያለ ሰው ነው! ፍጥጥ ብሎ እየተመለከተኝ ካንተ ጋር የምንመሳሰልበትን ምልክት ይፈልግ ገባ። አንተንማ ያስታወሰው በእንባ ነው። የመጣውበትን ምክንያት ስነግረው ትከሻዬን መታ መታ እያደረገ አበረታታኝና ስለ ስራ የመናገር ሰልችቶኛል፣ ስራ መቼም ይበዛብኛል፣ ስራ እንደ ድብ ወደ ዱር ገብቶ የሚሸሸግ ቢሆን ኖሮ በመንድሌ ብሎኝ፣ ለመሆኑ ምሳህን የት ነው የምትበላው? ሌላ ፕሮግራም ከሌለ ወደ ፓልኪን ሆቴል እንሄዳ፣ እዚያ ትንሽ እንጨዋወታለን አለኝ። በደብዳቤም ውስጥ የፓልኪንን ሆቴል የሂሳብ ደረሰኝ እንድታየው ልኬልሃለሁ። በደረሰኙ ላይ የምታየው 76 ሩብል ጓደኛ ሽማኬቪች የበላበትና የጠጣበት ነው። ታዲያ እኮ ሂሳቡን የከፈልኩት እኔው ነኝ። ከፓልኪን ሆቴል ቀጥሎ ሽማኬቪች ወደ ቲያትር ቤት ወሰደኝ። የመግቢያ ትኬቱን ግን የገዛሁት እኔ ነኝ። ከዚህ ሌላ ምን ልጨምርልህ? ከቲያትር በኋላ ያንተ ዋታ ላይ ከተማው ውስጥ እንድንዘዋወር ነግሮኝ ነበር። ግን እኔ ሙልጬን ስለወጣው አልተቀበልኩትም። ሽማኬቪች ከኔ ሲለይ ለአንተ የከበረ ሰላምታ እንዳቀርብለትና ክፍት የሥራ ቦታም ከ5 ወራት በፊት እንደማያገኝልኝ ንገረው ብሎኝ ሊለየኝ ተነሳ። ቀጥሎ ሆዴ ላይ መታ እያደረገኝና እየቀለደ ቦታውን በዋዛ አልሰጥም፣ እንዳንተ ላለው የዩኒቨርሲቲ ምሩቅ በእኛ መስሪያ ቤት ውስጥ መስራት ለምን ይጠቅማል? ገንዘብ ሚኒስቴር ውስጥ መቀጠር ይሻል ነበር አለኝ። እኔ ግን ስለ ገንዘብ ሚኒስቴር ክፍት ቦታማ ካንተ በላይ አውቃለሁ አልኩት በውስጤ። ሶስተኛውን ደብዳቤን ይዤ ወደ ክርስትና ልጅ ወደ ሃላቶቭ ነበር ያመራሁት፣ ወደ ዥቮድሮ ሃምስክ ባቡር ጣቢያ መስሪያ ቤት። እዚያ የሚገርም ነገር ተፈጠረ። እነዚያን ባብኮቭና ሽማኬቪች የተባሉትን ሰዎች ሽክ ብለው ባንድ ላይ ያገኘኋቸው። መቼም ደጋግሜ ረግመሃለሁ የሎስ ያንሳ። ከመጠን በላይ ተናድጃለሁ። ደግሞም በዚህ የምትወቀሰው አንተው ነህ። ያንተን ሃላቶቭ አላገኘሁትም። የሆነ አንድ አዲኮሊኖቭ የተባለ ሰው ነው የተቀበለኝ። ቀጫጫ ደረቅና ቀላጢ መሳይ ነው።
እኔ ክፍት የሥራ ቦታ እንደምፈልግ ሲያውቅ እንድቀመጥ ፈቀደልኝና በዛሬ ጊዜ በምን አይነት ችግር ክፍት ቦታ ሊገኝ እንደሚችል ሲዘበዝብልኝ ቆየ። ከረጅም ገለጻዎቹ በኋላ ሥራ እንደሚያፈላልግልኝ ቃል ገባልኝ፣ አበረታታኝ። እኔ ታዲያ ጉቦ እንደማይሰጥ ሰው ሆኜ እየተሰናበትኩት ገንዘብ መዳፊ ውስጥ ይዤ ተጠጋሁት። አንድ ድንገተኛ ተቀባይ እጅ ሲነካኝ ይታወቀኛል። ፊቱ ሁሉ ጥርስ መስሎ እንደገና ቃል ገባልኝ። ግን ታዲያ አዲ ኮሎኖቭ ማንም በማያይበት ደረጃ ላይ ሆኖ ፈራ ተባ እያለ ሌላ ሰው እንዳያዩ ይቅበጠበጥ ነበር። ከዚያም አኩተመተመ። ቦታውን ቃል እገባልሃለሁ፣ ግን የምስጋና ዋጋ አልቀበልም። ፈጽሞ አይሆንም፣ አትቀየመኝ አለ። የእጄን ጭብጥ መዳፌ ላይ አስቀምጦ ገንዘቤን መለሰ። የመለሰልኝ ግን 4 ሩብል ሳይሆን 3 ብቻ ነው። ምን አይነት ትንግርት ነው! የሆነ ተአምራዊ ነገር ተሰርቶ መሆን አለበት እንጂ የኔዎቹ 4ቶቹ እንዴት ነው ወደ 3ነት የሚቀየሩት? ይደንቃል። ይልቅስ ለግሪዛድቮቭ ያደረስኩት 4ኛው ደብዳቤ ከሌሎቹ በአንጻራዊነት ሲታይ ንጹህና ትክክለኛ ይመስለኛል። ወጣት መልከ መልካምና አለባበሰ ጽዱ ሰው ነው። ሰልቸት ያለና ፍቅር አልባ አቀባበል ያደርግልኝ እንጂ ትሁት ነው። ከሱ ጋር ባደረኩት ውይይት ዩኒቨርሲቲ እንደጨረሰና በእነሱ ዘመን ለቁራሽ ዳቦ ሲል በረዶ ውስጥ እንደገባ አሳ ያላየው መከራ እንደሌለ ነገረኝ። ለጥያቄዎቼ በከፍተኛ ስሜት ተጨንቆልኝ ከሁሉም በላይ የተማሩ ሰራተኞችን ማግኘት ስመኘው የነበረ ነው አለኝ። ግን እኮ 3 ያመላልሶኛል። 3ቱንም ጊዜ ግን ምንም የተለየ ነገር አልነገረኝም። ለስለስ ብሎ ከጥያቄዎቼ ሁሉ ይምለጨለጭ ነበር። ዛሬም ወደ ግሪዛድቮቭ ዘንድ 4 ተመላለስኩ። እንደከዚህ ቀደሙ ለስለስ ቢልም ግና የሰጠኝ ልዩ መልስ አልነበረም እና በጣም አስገርሞኛል። ስለ እውነት ለመናገር እኔን ከዚህ አይነቱ ጋር ያያያዝከኝ አንተ ሆነህ። አሁንስ የሚሆነው ይሁን ብዬ ወስኛለሁ። በሕይወቴ ውስጥ ይህን መሞከሬ ጥሩ ነው። ስሜቴ ሁሉ መቀመቅ ገብቷል። አልቻልኩበትም። የጉቦ አሰጣጥ ጥበብንም አላወቅኩበትም። ፊቴ በፍርሃት ቀልቶና ሰውነቴ ተንቀጥቅጦ ለዘመናት ያጠራቀምኩትን ከኪሴ አውጥቼ ግሪዛድቮቭ ሳያይኝ ጠረጴዛው ላይ አስቀመጥኩ። እንደ ዕድል ሆኖ ግሪዛድቮቭ ጠረጴዛው ላይ መጽሔት ሲያስቀምጥ ያስቀመጥኳቸውን ገንዘቦች ሸፈናቸው። ሳይሳካልኝ ቀረ። ግሪዛድቮቭ ገንዘቦቹን አላየም ማለት ነው። ገንዘቦቹ ወረቀት ውስጥ ተደብቀው ሊጠፉ ይችላሉ፣ ወይም የቢሮ አስጆች ይመነጥፉታል። መቼም እሱ አይቶት ቢሆን ሊሰድበኝ ይችላል ብዬ ገምታለሁ። አጎቴ፣ በዚህ ሁኔታ ገንዘቦቼ ጠፍተዋል ማለት ነው። ያሳዝናል። አንተም በተረገሙ ምክሮች አናደኛል። በል ደብዳቤ ማቋረጤ ነው። የሆነ ሰው በሬን እያንኳኳ ስለሆነ በሩን ከፈትኩ። ይኸውልህ አሁን ከግሪዛድቮቭ ደብዳቤ ደረሰኝ። በወር 60 ሩብል የሚገኝበት የንግድ ዕቃዎች ቁጥጥር ክፍል ውስጥ ክፍት የሥራ ቦታ እንዳለ ጻፈልኝ። ይህ ከሆነ ጠረጴዛው ላይ የተውኩለትን ገንዘብ አግኝቷል ማለትም አይደል? ትፍስህት። ድርሰት አንቷን ቼሆቭ። ትርጉም አብርሃም ረታለሙ። እቤት ሲደርስ ጊዜው እኩለ ሌሊት ሆኗል። መዝገብ ገልባጩ ጎረምሳ እጅግ በጣም በደስታ እየተርገፈገፈና እያጨበጨበ መጀመሪያ ወላጆቹ ወደሚገኙበት ክፍል ገባ። ጎረምሳው ያልነውም ሚቲያ ኩልዳሮቭን ነው። እናትና አባቱን በየተራ ሳመ። እየጮህና እየጨፈረ ቤት ውስጥ ወደሚገኙት ወደ ሁሉም ክፍሎች እየገባ ከፊቱ ያገኘውን ሰው ሁሉ እያቀፈ ይስማል። ወላጆቹ የምሽት ጸሎታቸውን አገባደው ወደ መኝታ ክፍላቸው ለማምራት በዝግጅት ላይ ነበሩ። እህቱ አልጋ ላይ ተጋድማ በማንበብ ላይ የነበረችውን የልብ ወለድ ታሪክ አገባዳ ለመተኛት እየተዘጋጀች የነበረ ሲሆን በሁለተኛ ደረጃ ትምህርት ቤት የሚማሩ ታናናሽ ወንድሞቹ ግን እንቅልፋቸውን እየለጠጡ ነው። ምን ነው ልጅ እስከዚህ አመሸ? እንደው ሰው ያስባል አትልም? ለመሆኑ ምን ተገኝቶ ነው ይሁሉ ጭፈራ? ከወላጆች የቀረበ ጥያቄ ነበር። አትጠይቁኝ፣ በፍጹም ያልጠበቅኩት ነገር ነው። የሚገርም ነው እኮ በጭራሽ ሊታመን የማይችል ነገር። መሳቅ፣ መርገፍገፍ መዝለሉን ቀጠለበት። የመላእክትንና የማርያምን ስዕል እየዘለለ ሳመ። ዝላዩ ሳያደክመው አልቀረም። መደገፊያ ካለው ከትልቅ ወንበር ላይ እንዘፍ አለ። አባዬ፣ እማዬ፣ በጭራሽ ልታምኑት የሚያቀታችሁ ነገር ነው፣ ተመልከቱ አለ። እህቱ ጉዳዩን ለማወቅ በውስጥ ሱሪ ብቻ እየሮጠች መጣችና ከፊቱ ገጭ አለች። ወንድሞቹ በፒጃማና ባዶ እግር እየተንጫጩ በመምጣት ዙሪያውን ቆሙና ምንድነው ሚቲያ? ሚቲያ የቁልምጫ ስሙ ነው። ምንድነው ሚቲያ? ምን አገኘ ሚቲያ? እያሉ መደማመጥ በሌለበት ሁኔታ እየተንጫጩ ጠየቁት። ኡፍ ምን ብዬ ልንገራችሁ? እኔ ራሴ ሳሎን ሌሎች ሰዎች ደስታ እንዲህ ያደርጋል ቢሉኝ አላምንም ነበር። በቃ ከእንግዲህማ መላው ሩሲያዊ ስለኔ ያወራል። ከዚህ ቀደም የመዝገብ ቤት ጸሐፊውንና ልጃችሁን ዲሚትሪ ኩልዳሮቭን የምታውቁት እናንተ ብቻ ነበራችሁ። በሩሲያ የሲቪል ሰርቪስ የደረጃ አወጣጥ በ14 ይከፈላል። ዝቅተኛው በ14ኛ ደረጃ የሚገኘው ይህ ባለ ታሪካችን በመስሪያ ቤቱ የነበረው ደረጃ ነው። እንግዲህ ከዛሬ በኋላ ግን መላው የሩሲያ ዜጋ ያውቀዋል።
ስለሱም ይነጋገራል። ኦ አምላኬ ምን ዝም ብላችሁ ቆማችሁ ታዩኛላችሁ? አትስሙኝም እንዴ? አለና እየዘለለ ይህንንም መሳም ማቀፉን ቀጠለ። ተረጋጋ እስኪ አለች እህቱ። ንገረን፣ ነገሩ ምንድነው? በእርጋታ ወደ ወንበሩ ተመለሰና ተኮፍሶ ከተቀመጠ በኋላ በመጀነንና መንቦጣረር አይነት ዲስኩር አደረገ። ኑሯችሁ እንደ ዱር አውሬ ነው። ከህዝብና ከኢንፎርሜሽን ተነጥላችኋል። ጋዜጦችና መጽሔቶችን አታነቡም፣ ሬዲዮ አትከታተሉም። ይህ ለአንድ ቤተሰብ አሳፋሪ ታሪክ ነው። ሚዲያ የማይከታተል ሰው ከዓለም የተነጠለ ነው። በዘመናዊ ህብረተሰብ ውስጥ እንደ ዱር አውሬ ነው የሚቆጠረው። በጋዜጦች ላይ እጅግ በጣም አስገራሚ የሆኑ ነገሮች በየጊዜው ይወጣሉ። እናንተ ግን እነዚህን ነገሮች ለማወቅ ስትጓጉ አይቼ አላውቅም። ሚዲያ የሚከታተል ሰው ሁሉንም ነገር ለመረዳት ይችላል። ይገርማችኋል፣ ዛሬ እኔ ቀን ነች። ጋዜጦች ከዚህ ቀደም ስለታወቁና ዝነኛ ሰዎች ብቻ ነበር ሲጽፉ የኖሩት። ዛሬ ግን ተአምር ጻፉ። የቀድሞ ስህተታቸውን በማረም ስለ አንድ ከዚህ በፊት ዝነኛ ስላልሆነ ሰው ጻፉ። ያ ሰው ማን እንደሆነ ለመገመት ትችላላችሁ? አለና ግራ ቀኙን ተመለከተ። እንጃ ማንተው ነገረን። ያ ሰው ማን ነው? ሁሉም በማወቅ ጉጉት ተንጫጩበት። ያ ሰው እኔ ብሆንስ? አለ ኩራት በተመላበት አስተያየት። እንዴት ሆኖ? በጭራሽ። የት? ሊታመንም አይችል አለ አንዱ ታናሽ ወንድም። አባትየውም ካጎነበሱበት ቀናሉና አላምንም በሚል አስተያየት ፊታቸውን ወደሱ መለሱ። እናት በፋንታቸው መንጉር ልታሰሚ ነው በሚል ስሜት ይመስላል ወደ ተሰቀለው የማርያም ምስል ጠጋ ብለው በማማተቢያው ተመትማሉ። እህት ደግሞ በጥርጣሬያን እየተመለከተች አፋፉን ታያለች። አትጠራጠሩ፣ ጉዳዩ ምንም ይሁን ምን ስለኔ ግን አንድ ነገር ተጽፎ ታትሟል። ከእንግዲህ ወዲህ መላይቱ ሩሲያ እኔ ማን እንደሆንኩ የግዷን ታውቃለች። እስከ ዛሬ ሰው ስም ነበር ሳነብ የኖርኩት። ዛሬ ደግሞ ተራውን ሁሉም የኔን ስም ለማንበብ ይገደዳል። እማዬ እንቺን ጋዜጣ በጥንቃቄ ሳጥኑ አስቀምጪው። በዓል ሲደርስ እንግዶች ሲመጡ እያወጣን እናነብላችኋለን። ይኸውልሽ ተመልከቱት አለና ከኋላ ኪሱ የተጣጠፈ ጋዜጣ ወጣና ሲዘረጋው አባቱ ፈጥነው ተቀበሉት። ገጹን ገልብጦ ሰማያዊ ቀለም የተሰመረበት አምድ በጣቱ እያመለከታቸው አባዬ አንብብልን አለ። አባቱ መነጽራቸውን በዝግታ አውጥተው አደረጉ። አንብብልን አባዬ፣ ምንድነው የምትንቀረፈፈው? አለ ባለ ታሪኩ ልጃቸው። እናት የማርያምን ምስል እያማተበች በጨረፍታ ትመለከታቸዋለች። አባት 2 ጊዜ አንጥሽ ካሉ በኋላ ወደ ማንበቡ ተላለፉ። በህዳር 29 ቀን ከምሽቱ 5 ሰዓት በሚሆንበት ጊዜ የመዝገብ ቤት ሰራተኛው ዲሚትሪ ኩልዳሮቭ ስሙ የተጠራው ልጃቸው ንባቡን ሳይጨርሱ አቋረጣቸውና ምን መሰለ አባዬ፣ ምን መሰለ? ቆይ ቀጥል ንባቡን አለ። አባት ማንበቡን ቀጠሉ። የመዝገብ ቤት ሰራተኛው ዲሚትሪ ኩልዳሮቭ ከኮሽኪን የአበባ መያዣና ጌጣጌጥ መደብር ወጥቶ በማሊያ ብሮኒያ ጎዳና እየተንገዳገደ በሚጓዝበት ጊዜ አሁንም አቋረጣቸው። ከጓደኛዬ ሲሚዮን ፔትሮቪች ጋር ነበርኩ እኮ። ቆይ ስታነበው ታች በዝርዝር ታገኘዋለህ። ቀጥል አባዬ። እናንተ ጸጥ ብላችሁ አዳምጡ። የሚነበበውን እናዳምጥበታ። አንተ ለምን ዝም አትልም? እህቱ በቁጣ ተናገረች። አባት እየተንገዳገደ በሚጓዝበት ጊዜ አሉና ቀጠሉ። ከዮኮንሽሽኪ ወረዳ ከዱርኪና ቀበሌ ገበሬ ማህበር የመጣው የኢቫን ዶሮቶቭ ፈረስ ጋሪ ከታሰረበት አጠገብ ሲደርስ አዳልጦት ከፈረሱ ስር ተንሸራቶ ይወድቃል። እግሩ ስር በወደቀው ሰውዬ የተደናገጠው ፈረስም ይደነብርና ላዩ ላይ እስከነተቀመጠው አቶ ስቴፓሉኮቭ የተባለ የሞስኮ ነጋዴ ጭምር እየጎተተ በወደቀው ሰውዬ ላይ ዘሎና ጎዳናውን ስቶ በመፈርጠጥ ላይ ሳለ በጽዳት ሰራተኞች ብርታት አደጋ ሳይደርስበት ለመቆም ችሏል። በወቅቱ አቶ ዲሚትሪ ኩልዳሮቭ በአካባቢው ምን እንደደረሰና ምን እንደተፈጠረ ለማወቅ እንኳ በማይችልበት ደረጃ ራሱን ስቶ የነበረ ሲሆን ወደ ወረዳው ፖሊስ ጣቢያ ተወስዶም በሐኪም እንዲመረመር ተደርጓል። የምርመራው ውጤት እንዳሳየውም ከማጅራቱ ከፍ ብሎ ያለው የራስ ቅሉ አካባቢ በመጠኑ የተመታ መሆኑን ያሳያል። ጣልቃ ገብቶ ተናገረ። ልክ ነው እስታንጋው፣ ዘንጉ ራሴን እዚህ ላይ መጥቶኛል። ቀጥል አባዬ አለ። ከራስ ቅሉ ላይ የተመታበት ቦታ ለአደጋ እንደማያጋልጠውም ታውቋል። ለተመቺው ግለሰብም ተገቢው የሐኪም ምክር ተሰጥቶታል። እውነታቸውን ነው አባዬ። ሐኪሙ የተመታውበትን ቦታ በቀዝቃዛ ውሃ እንዳጥበው ነግሮኛል። አነበብኩ አይደለም አባዬ? አነበብኩ አይደለም? እናንተ ሰማችሁ አይደለም? ይኸው ነው እንግዲህ። ይሄኔ ጋዜጣው በመላው ሩሲያ ተሰራይቷል። እንግዲህ ዲሚትሪ ኩልዳሮቭ ማን እንደሆነ ያንዳንዱ ሩሲያዊት ያውቃሉ። ስጠኝ ጋዜጣውን አባዬ፣ ስጠኝ ጋዜጣውን አለና ተቀበላቸው። በጥንቃቄ አጣጠፈና ኪሱ ውስጥ ከተተው። ኮምበሩ ላይ ተነስቶ ለመሄድ እየተዘጋጀ ወደ እነ ማካሮቭ ቤተሰብ አሁኑኑ ሄጄ አሳያቸዋለሁ
ለኢቫንቲስኪ ቤተሰብም ማሳየት ግዴታዬ ነው። ናታሊያ ኢቫኖቭናንና አኒዚም ቫሲሊየቪችን በፍጥነት ካሉበት ደርሼ ሁኔታውን እንዲረዱት አድርጋለሁ። ደህና አደሩ ካለ በኋላ አርማውን በማስተካከል የዩኒፎርም ባርኔጣውን አጠለቀና በድል ስሜት እየተፍነከነከ በሩጫ ወደ ጎዳናው ገባ። ያልተለመደ ሁኔታ ከአንቷን ፓቭሌቪች ቼሆቭ። ትርጉም በትዕግስት ጸዳለ ህሩይ። ሌሊቱ ተጋምሷል። ከባልቴቱ አዋላጅ ከማሪያ ፔትሮቭና ኮሽኪና ደጃፍ ላይ ክብ ባርኔጣ የደፋ ካቦርት የለበሰና ቁመናው ዘለግ ያለ ሰው ቆሟል። የበልጉ ወራት ድግድግ ጨለማ የሰውየውን ፊትና እጅ ለይቶ ለማየት ባያስችልም ካሳሳሉም ሆነ ከደወል አደዋውሉ ሰውየው ምራቁን የዋጠ በራሱ የሚተማመን በተወሰነ ደረጃም ቢሆን ጫና የሚያሳድር መሆኑ ይጤናል። ከሶስተኛው የመጥሪያ ደወል በኋላ በሩን የከፈተችው ራሷ ማሪያ ፔትሮቭና ነበረች። በለበሰችው ነጭ ጉርድ ላይ የወንድ ካፖርት ደርባለች። በእጇ ካንጠለጠለቻት ትንሽ ባላረንጓዴ ሽፋን መብራት የሚንጸባረቀው ብርሃን በእንቅልፍ የተዳከመ ፊቷን፣ የደም ስሮቿ የሚታዩባቸውን ጉንጮቿንና ስሱን ሸበቶ ጸጉሯን አረንጓዴ ቀለም አላብሷቸዋል። አዋላጇን ማግኘት እችላለሁ በማለት እንግዳው ሰው ጠየቀ። አዋላጇ እኔ ነኝ፣ ምን ልርዳዎት? ሰውየው ወደ መተላለፊያ ክፍሉ ሲገባ ማሪያ ፔትሮቭናም ከፊት ለፊቷ ሽንቅጥ ያለ በመካከለኛ ዕድሜ ላይ የሚገኝ ኮስታራ መልካም ሰው አየች። ኪሪያኮቭ እባላለሁ፣ የመንግስት ሹም ነኝ። የመጣሁት ባለቤቴ ምጥ ስለተያዘች እርሶን ለመውሰድ ነው። ብቻ ባኮን ፈጠን ይበሉልኝ። መልካም ነው፣ አሁኑኑ ልብሴን ለባብሼ እንሄዳለን። እርሶም ይግቡና ከዚህ ከእንግዳ መቀበያው ይጠብቁኝ አለች አብሮ ለመሄድ የተስማማቸው አዋላጅ። ኪሪያኮቭ ካፖርቱን አውልቆ ወደ እንግዳ መቀበያው ዘለቀ። ትንሹ አረንጓዴ መብራት የምታንጸባርቀው ደብዛዛ ብርሃን በተጠለፉ ነጫጭ ጨርቆች በተሸፈኑ መናኛ ቤት ዕቃዎች፣ በጠወለጉ አበቦች፣ መጋረጃ በተሰቀለባቸው የበርና የመስኮት ቅስቶች ላይ ያንጸባርቃል። በቤት ውስጥ የሆነ ነገር ይሸታል። የግድግዳው ሰዓት እንግዳውን ሰው ከማፈር የተነሳ ይመስል የሚያሰማው ድምፅ ፈራ ተባ ያለ ነው። ማሪያ ፔትሮቭና ከ5 ደቂቃዎች በኋላ ታጥባ ለባብሳና ንቅት ብላ ወደ እንግዳ መቀበያው በመምጣት ዝግጁ ነኝ እንሂድ አለችው። አሁን ቶሎ መሄድ ይኖርብናል አለ ኪሪያኮቭ። አያይዞም በነገራችን ላይ እችላ የማይባል ጥያቄ አለኝ። ለድካሙ የሚጠይቁት ምን ያክል ነው? የእውነቱን ከሆነ እኔ አላውቀውም አለች ማሪያ ፔትሮቭና ሀፍረት የተቀላቀለበት ፈገግታ እየታየባት። እርሱ ያሉትን ይሰጡኛል። የለም እኔ እንዲህ አይነት ነገር አልወድም አለ ኪሪያኮቭ ቅዝዝ ባለ እይታ አይኑን ካዋላጇ ላይ እንደተከለ። የሚሻለው በገንዘቡ ላይ ብንስማማ ነው። የእርሶ ወዝ ለኔ አይበጀኝም፣ ለእርሶም የኔ ሆነው አይበጆትም። በመካከላችን የሚፈጠርን አለመስማማት ለመሸሽ አስቀድመን በነገሩ መስማማታችን ብልህነት ይሆናል። የእውነቱን ከሆነ እኔ አላውቀውም፣ የተወሰነ ዋጋ የለውም አለች አዋላጇ። እኔ ራሴ ሰራተኛ ስለሆንኩ የለመድኩት ለሌሎች ድካም ተገቢውን ዋጋ መክፈል ነው። ይህ ፍትሃዊነትን አልወድም። ለኔ ለርሶ ተገቢውን የድካሙን ዋጋ አለመክፈልም ሆነ ወይም የርሶ ከኔ ትርፍ መጠየቅ ሁለቱም ቅር የሚያሰኙኝ ሁኔታዎች ናቸው። ስለሆነም አጥብቄ የምጠይቀው ትክክለኛውን የድካሙን ዋጋ እንዲያሳውቁኝ ነው። ግን እኮ ዋጋው ሁሌም አንድ አይነት አይደለም አለች። ሊገባኝ ያልቻለውን የርሶን ማወላወል ከግምት በማስገባት የምከፍሎትን ዋጋ ማሳወቅ ይኖርብኛል። ለድካሙ የምከፍለው 2 ሩብል ይሆናል። ምን ነካውት? ይቅርታ ያድርጉልኝ አለች ማሪያ ፔትሮቭና ከመደንገጧ የተነሳ ፊቷ ቀልቶ ወደ ኋላዋ ያፈገፈገች። እንደ እውነቱ ከሆነ 2 ሩብል ከምቀበል እንዲሁ ያለ ክፍያ በነፃ በሰራ ይቀልኛል። ይሁን ካሉ 5 ሩብል ይክፈሉኝ። 2 ሩብል 1 ሳንቲም አልጨምርም። የርሶዝ ለኔ አይበጀኝም፣ ትርፍ ለመክፈል ደግሞ ዝግጁ አይደለሁም። እንደፈለጉ ያድርጉት። ለ2 ሩብል ብዬ ግን አልሄድም። በሕጉ መሰረት ግን እምቢ የማለት መብት የሎትም። ይፍቀዱልኝና ያለ ክፍያ እንዲሁ በነፃ ላዋልዳቸው። በነፃ እንዲያዋልዱ አልሻም። ለእያንዳንዱ ሥራ የግዴታ መከፈል አለበት። እኔ ራሴ ሰራተኛ ነኝ ስለሆንኩና ስለምገነዘበው ለ2 ሩብል ብዬ ጨርሶ አልሄድም አልኩኮ። ከፈቀዱልኝ በነፃ ላዋልዳቸው በማለት ማሪያ ፔትሮቭና የቁርጡን አስታወቀች። ጉዳዩ እንዲህ ከሆነ በከንቱ ስላደከምኩት በጣም አዝናለሁ። በአክብሮትም እጅ ነሳለሁ። ምን አይነት ሰው ኖት? ይሁን እሺ፣ የሚያዋጣው ከሆነ 3 ሩብል ይክፈሉኝና ልሂድ
አለች አዋላጇ ኪሪያኮቭን ወደ በሩ እየሸኘች። ኪሪያኮቭ ለሁለት ደቂቃዎች ሙሉ ፊቱን አጨማዶ ትክ ብሎ መሬቱን እያየ ካሰበ በኋላ ቁርጥ አድርጎ የለም አልከፍልም ብሎ ከቤት ወጣ። በነገሩ የተገረመችውና ያፈረችው አዋላጅ የቤቷን በር ቆላልፋ ወደ መኝታ ቤቷ አመራች። ቆንጆ ምራቁን ያወጣ ግን ደግሞ ግራ የተጋባ ሰው ምኑን ገጠመኝቴ አምላኪው ነው። ይህን በሐሳቧ ይዛ ካልጋዋ ገብታ ተኛች። በዚህ መካከል እንደገና የበሩ ደወል ሲደወል የግማሽ ሰዓት ያክል ጊዜ እንኳን አላለፈም። እሷም ከተኛችበት ተነስታ ወደ በሩ አመራች። ከደጃፏ የቆመው አሁንም ኪሪያኮቭ ነው። የሚገርም ነው። ስርዓት የሌለበት ሀገር። መድኃኒት ቤቱም ቀበሌውም ዘበኞቹም ማንኛቸውም የሌሎቹን አዋላጆች አድራሻ ያውቁትም። ይህም በመሆኑ በእርሱ ሐሳብ ለመስማማት ተገድጃለሁ። 3 ሩብል ከፍሎታለሁ። ከዚያ በላይ ግን በቅድሚያም ማስጠነቅቆት ሌላ ረዳት ለመቅጠር ቢፈልጉ የሆነ አገልግሎት የሚያሻው ቢሆን ክፍያ ወቅት ለሻይ ለምናምን በሚል የጭማሪ ክፍያ ጉዳይ እንዳይነሳ እያንዳንዱ ማግኘት ያለበት የራሱን ድርሻ ብቻ ነው። ማሪያ ፔትሮቭና የኪሪያኮቭን ንግግር ብዙም አላዳመጠችውም። ገና ካሁኑ ነገር ስራ ሁሉ ሰልችቷታል። የሚያንገሸግሸው አንድ ወጥ የሆነው የንግግሩ ጫና ከብድ ብሏታል። ይህም ሆኖ ልብሷን ለባብሳ አብራው ለመሄድ ከቤቷ ወጣች። ከውጭ አየሩ ጸጥ ያለና ቀዝቃዛ ነው። ጭጋጋማ ከመሆኑ የተነሳ የመንገድ ላይ መብራቶች እንኳን በውል አይታዩም። ከግራቸው ስር መሬቱ ጨቅይቷል። አዋላጇ አተኩራ ብትመለከትም ጋሪዎች በመንገዱ አይታዩም። ለመሆኑ ቦታው ቅርብ ነው? አዋላጇ ጠየቀች። ቅርብ ነው በማለት ኪሪያኮቭ እንደጨፈገገው መለሰላት። አንዱን ብሎ ካለፉ ሁለተኛውን ሶስተኛውን የኪሪያኮቭ ምራቁን ያወጣና በራሱ የሚተማመን ሰው መሆኑ ሌላው ቀርቶ ባካይዱ ላይ እንኳን ይጤናል። ምን አይነት አስቸጋሪ አየር ሁኔታ ነው? አዋላጇ እሱን ለማነጋገር ያደረገችው ሙከራ ነበር። እሱ ግን በጸጥታ ተውጦ ያደረገው የላስቲክ ቦት ጫማ እንዳይበላሽበት ምቹና የተስተካከሉ ድንጋዮችን እየመረጠ ጉዞውን ቀጥሏል። ከረጅም ጉዞ በኋላም ከቤቱ ሲደርሱ አዋላጇ ከመተላለፊያው ክፍል አልፋ የገባችው በደንብ ተጠርጎ ከተወለወለ ትልቅ የእንግዳ መቀበያ ነበር። በቤት ውስጥ በየክፍሎቹ ምጥ የያዛት ሴት በምትገኝበት የመኝታ ቤት እንኳን ከሷ በስተቀር ሌላ ሰው የለም። ምጥ በተያዙ ሴቶች ቤት እዚያም የሚታዩት ቤተ ዘመዶችና አሮጊቶች ከዚያ አይታዩም። እንደ እብድ የምትክለፈለፈውና አሁንም እጅ የምትነሳው ድንዝ ያለና የተደናበረ ገጽታ የሚታይባት ወጥ ቤቷ ብቻ ነበረችው። በቤቱ ኃይለኛ የእግር ኮቴ ይሰማል። አዋላጇ ከቤቱ ከደረሰች 3 ሰዓት አልፈዋል። እሷም ከራሷ አልጋ ላይ ተቀምጣ ስለሆነ ነገር ታንሾካሹካለች። ሁለቱ ሴቶች ድሮ ገና ተዋውቀው ብይን ይሰጣሉ፣ በረጅሙም ይተነፍሳሉ። መናገር የለቦትም። ማስጠንቀቂያ ሰጪዋ አዋላጇ ብትሆንም ጥያቄዎች የምትደረድረው እሷ ናት። በሩ በዝግታ ተከፈተ። ኪሪያኮቭ ቀስ ብሎ ለሰማይ ለምድር እንደከበደ ወደ መኝታ ቤቱ ገባ። ከወንበር ላይ አረፍ ብሎ ጺሙን ያሻሽ ጀመር። በቤቱ ዝምታ ነገሰ። ማሪያ ፔትሮቭና በአይናፋርነት ቆንጆ ግን እንደ እንጨት ድርቅ ያለ ፊቱን እያየች ካሁናውን ይናገራል በሚል ጠበቀችው። እሱ ግን በዝምታ ተውጦ ስለሆነ ነገር ያስባል፣ ያሰላስላል። እስኪናገር ድረስ መጠበቁ የሰለቻት አዋላጅ እሷ ራሷ ውይይት ለመጀመር ወስና ብዙውን ጊዜ አራስ ባለችበት በሚነገር ሐረግ ንግግሯን ጀመረች። ይኸው እንግዲህ እግዚአብሔር የተመሰገነ ይሁን አንድ ተጨማሪ ሰው ወደዚህ ዓለም መጥቷል አለች። ናውን ደስ ይለኛል አለ ኪሪያኮቭ እንደ እንጨት ድርቅ ያለውን የፊቱን ገጽታ ሳይለውጥ። አያይዞም ሆኖም ግን በነገራችን ላይ በሌላ ጎኑ ሲታይ ተጨማሪ ልጆች ለማሳደግ ተጨማሪ ገንዘብ ማግኘት ያስፈልጋል። ምንጊዜም ልጅ ጠግቦና ለብሶ አይወለድም። በራሷ ፊት ላይ የሚነበበው የጥፋተኝነት ገጽታ ሕያውን ፍጡር ያለ ፍቃዱ እሷ ጎትታ ያመጣችው ይመስል መጨነቋን የሚገልጽ ነበር። ኪሪያኮቭ በረጅሙ ተንፍሶ ከተቀመጠበት ተነስቶ ከክፍሉ ወጣ። ምን አይነት ሰው ናቸው? አምላክ ይሁናችሁት እንዲህ አይነት ኮስታራ ፈገግታ የማያውቃቸው አለች አዋላጇ ለራሷ። አራሷም ሰውየው ሁሌም እንደዚህ መሆኑን አጫወተቻት። ሐቀኛ፣ ትክክለኛ፣ ብልህና ሲበዛ ቆጣቢ ቢሆንም ይህን ሁሉ የሚፈጽመው ግን ታይቶ በማይታወቅ መጠንና ባልተለመደ ሁኔታ በመሆኑ ሰውን ሁሉ የሞት ያክል ያስጨንቃል። ዘመዶቹ በሙሉ ርቀውታል። የቤት ሰራተኛ ከወር በላይ አይቀመጥም። ወዳጆች የሉትም። ሚስቱና ልጆቹም ቢሆኑ የሚወስዳቸውን እርምጃዎች በተመለከተ ካለባቸው ጭንቀት የተነሳ የሚኖሩት በዘላለማዊ ፍርሃት ተውጠው ነው። ሰውየው አይማታም፣ አይጮህም። ደግነቱ ካሉበት ጉድለቶች የበለጠ ነው።
ሆኖም ግን እሱ ከቤት ወጥቶ ሲሄድ የቤተሰቡ አባላት በሙሉ ቅልል ብሏቸው በጤናና በሰላም ይውላሉ። ይህ ለምንና እንዴት ሊሆን እንደቻለ ለራሷም ቢሆን የገባት ነገር የለም። እነዚህን ማጠቢያዎች በሙሉ ጥርት አድርጎ አጥቦ ከዕቃ ቤት ማስቀመጥ ያስፈልጋል። እነዚህንም ብልቃጦች ደብቆ ማኖር አስፈላጊ ነው፣ ሊያገለግሉ ይችላሉ በማለት ኪሪያኮቭ የተናገረው ወደ መኝታ ቤቱ ተመልሶ እየገባ ነበር። ሰውየው የሚናገረው ሁሉ በጣም ተራና የተለመደ ነገር ቢሆንም ለምን እንደው እንጃ አዋላጇ ሰውየውን ጨርሶ ያለመቀበል ስሜት አደረባት። ፍርሃት ስላደረባትም እርምጃውን በሰማች ቁጥር ትበረግግ ጀመር። ጠዋት ላይ ለመሄድ እየተዘጋጀች ሳለ ፊቱን ግርጣት የወረሰው ጸጉሩን ባጭሩ የተቆረጠውና የጂምናዚየም ተማሪ ሆነው የኪሪያኮቭ ትንሹ ልጅ በምግብ ቤት ውስጥ የጠዋት ሻዩን በመጠጣት ላይ እንዳለ አየችው። ከልጁ ትይዩ ኪሪያኮቭ ቆሞ በተለመደ አንድ ወጥ ድምፅ መብላት ትችላለህ፣ መስራትም ትችላለህ። ይኸው አሁን አንተ አንድ ጉንጭ ውጣሃል። ግን እዚህ ላይ የዋትከው አንድ ጉንጭ ሻይ ገንዘብ የተከፈለበት መሆኑን አላሰብክም ይሆናል። ገንዘብ የሚገኘው ደግሞ በስራ ነው። የበላህ ማሰብ ይኖርብሃል። አዋላጇ የደነዘዘውን የሕፃኑን ፊት አተኩራ ከተመለከተችው በኋላ ሌላው ቀርቶ አየሩም ከበዳት። ከዚህ በላይ ትንሽ ብትቆይ የቤቱ ግድግዳዎች ሳይቀሩ የዚህን ያልተለመደና የመጫን ባህሪ ያለውን ሰው መኖር መቋቋም ተስኗቸው የሚደረመሱ መሰላት። ማሪያ ፔትሮቭና ኪሪያኮቭ ካደረሰባት ፍርሃትና በሰውየውም ላይ ካደረባት ከፍተኛ ጥላቻ የተነሳ ነገር ዓለሙን ረስታ ከረጢቶቿን ሰብስባ በጥድፊያ ቤቱን ጥላ ወጣች። ግማሽ መንገድ ያክል ከሄደች በኋላ የራሷን 3 ሩብል አለመቀበሏ ትዝ ሲላት ቆም ብላ በነገሩ ጥቂት አሰበችበት። ከዚያም እጇን አወራሽታ ጉዞዋን ቀጠለች። ማን ትሆን? ከአንቷን ቼሆቭ። ትርጉም መኩሪያ መካሻ። እወድሃለሁ አንተ ሕይወቴ፣ ደስታዬና ሁሉም ነገሬ ነህ። ላይን አውጣነቴ ይቅርታ ይደረግልኝና እንዲህ በፍቅር እየተሰቃየው ዝም ማለትን አልችልም። ዛሬ ማምሻውን 2 ሰዓት ላይ በተለመደው ስፍራ እንገናኝ። ስሜን መጻፉ ትርፍ ነገር ስለሆነ ትቼዋለሁ። ለማንኛውም ስለ ራሴ ልንገርህ፣ ወጣትና ቆንጆ ነኝ ብዬ አስባለሁ። ሌላስ ምን ልጨምር? ይህን ከላይ የተጠቀሰውን ደብዳቤ ፓቬል ኢቫኖቪች ቮሆድሴቭ ካነበበ በኋላ የቤተሰብ አስተዳዳሪ መሆኑ እየታወሰው ትከሻውን ነቀነቀ። ሳይታወቀው ግንባሩን መታ አደረገ። ምን አይነት ጽሑፍ ነው ብሎ አሰበ። እኔ ባለ ትዳር ነኝ። በድንገት ደግሞ እንዲህ አይነቱ የዱብዳ ደብዳቤ ማን ጻፈው ይሆን? ፓቬል ኢቫኖቪች ደብዳቤውን ደጋግሞ አነበበና ምራቁን ተፋ። እወድሃለሁ የሚለውን ቃል በውስጡ እየደጋገመ ምን አይነቷን ወጣት አገኘው? ስለዚህ ካንቺ ጋር ለመገናኘት ሮጣለሁ ማለት ነው። ወይኔ እናቴን፣ ከእንዲህ አይነቷ የፍቅር አበባ ከተለየው ብዙ ጊዜ ነው። ምናልባትም በስተት የደረሰኝ እድል ይሆናል። አቤት ሴት! አምላክ ይቅር በለኝ። እንዲህ አይነቱን ደብዳቤ ለማያውቁት ሰው መጻፍ፣ ያውም ላገባ ወንድ ምን ይባላል እስቲ? መቼም ግጥጥ ያለ ሞራል ቢስነት ነው። በዚህ በ8 ዓመት የትዳር ዘመኑ ፓቬል ኢቫኖቪች ከእንዲህ አይነቱ ስሜት የራቀና ከደስታ መግለጫዎች በስተቀር ይህን መሰል ደብዳቤ ደርሶት አያውቅም። በራሱም ላይ ለመናደድ አልፈለገም። ግን የደረሰው ደብዳቤ ትኩረቱን ከመሳቡም በላይ በጣም አሳስቦታል። ደብዳቤውን ካገኘ ከ1 ሰዓት በኋላ ሶፋው ላይ ጋደም ብሎ ያስብ ገባ። እኔ ጎረምሳ አይደለም ወደዚህ የብድ ቀጠሮ ቦታ መሄድ። ቢሆንም ማን እንደጻፈ ማወቁ ግን አስፈላጊ ነው። መቼም የእጅ ጽሑፉ የሴት እንደሚመስል እርግጠኛ ነኝ። ደብዳቤው ግልጽነት ያለውና ከልብ የመነጨ ስለሆነ ቀልድ ነው ለማለት ያጠራጥረኛል። ምናልባትም አንዲት ወፈፌ ወይም ባልቴት የጻፈችው ቢሆንስ? ባልቴቶች እንኳ ሐሳብ ለሌሎችና የማይታመን ነገርም የሚጽፉ ናቸው። ብቻ እንዲያው ግን ማን ልትሆን ትችላለች? ይህን አይነት ጥያቄ መመለሱ ከባድ ነው ለፓቬል ኢቫኖቪች። በአካባቢው ከሚስቱ በስተቀር በኢቫኖቪች ዘንድ የምትታወቅ ሴት ስለሌለች ግራ ገባው። እወድሃለሁ ምን ማለት ነው? ከመቼው ልትወደኝ ቻለች? የምትገርም ሴት ነች። የወደደችኝ ምንም መጨበጫ ሳይኖራት ነው። እኔ ምን አይነት ሰው እንደሆንኩ ሳታውቅ በ2 እና 3 እይታ ብቻ የምትወድ ከሆነ ወጣትና ፍቅር አዋቂ መሆን አለባት ማለት ነው። ግን ማን ትሆን? በድንገት ፓቬል ኢቫኖቪች አንድ ነገር ታወሰው። ለካስ ትላንት በመዝናኛው ስፍራ ሲዘዋወር አንዲት ደማቅ ሰማያዊ ቀሚስ ከለበሰች ባለወርቃማ ጸጉር ወጣት ሴት ጋር በተደጋጋሚ ተያይተው ነበር። ባለወርቅማ ጸጉራማ ሴት ተመልክታው ኖሮ እሱ መዝናኛው ወንበሮቹ ላይ እንደተቀመጠ ከሱ ጎን ተቀምጣ ነበር። እሷ ትሆን?
ብሎ አሰበ ኢቫኖቪች። ሊሆን አይችልም። ይህችም ማትገኝና ማትጨበጥ ፍጥረት እኔን መሰል ዘባቶሎ ሽማግሌ ልታፈቅር ፈጽሞ ሊሆን አይችልም። ፓቬል ኢቫኖቪች በምሳ ሰዓት ላይ ሚስቱን አተኩሮ እየተመለከተ እንደሚከተለው ያስብ ጀመር። እሷ እንደጻፈችው ከሆነ ቆንጆና ጥሩ ሴት እንደሆነች ገልጻለች። ይህ ማለት አሮጊት አይደለችም ማለት ነው እኮ። እንደ እውነቱ ከሆነ እኔም ብሆን ለመወደድ ማልበቃ ሽማግሌና መጥፎ ሰው አይደለሁም። ሚስቴም ትወደኛለች። አንዳንዴ ደግሞ ፍቅር ክፉ ነው፣ ፍየልን የሚያስወድዳል አይደል? ስለምን እያሰብክ ነው አለችው ሚስቱ። እንዲሁ ነው፣ ትንሽ ራሴን አሞኛል ብሎ መለሰ ፓቬል አፈር ብሎ። ከምሳ በኋላ ወደ አልጋው ሄዶ ተጋደመና ከመተኛት ይልቅ በሐሳብ ይቆዝም ጀመር። ይህን እሷ ወደ ቀጠሮ ቦታ እንደሚሄድ ተስፋ ታድርግ ይሆን? እብድኔ ማለት ነው። መቼም ካልተገኘው በንዴት ትንጨረጨራለች። እኔ ፈጽሞ አልሄድም፣ ይቅርባት። እንዲሁ ሁኔታውን ለማወቅ ያክል ሊሄድ ይሆን እንዴ አለ ፓቬል ከራሱ ጋር እየተሟገተ። ምን አይነት ፍጥረት እንደሆነች እጄ ልመልከት መሰለኝ። መመልከቱ ጥሩ ሳይሆን አይቀርም። መቼም የሚያስቅ ነው። የተፈጠረው ሁናቴ በእውነት ከተፈጸመ ለምን አያስቅም? ከመኝታው ተነስቶ መለባበሱን ቀጠለ። ወዴት ነው የምትጣደፈው ብላ ጠየቀችው ሚስቱ ዘመነኛ ክራቫቱንና ንጹህ ልብሱን ሲለብስ ተመልክታ። ትንሽ ዞር ማለት ፈልጋለሁ፣ ራሴን በጣም አመመኝ። ኡፍ። ፓቬል ኢቫኖቪች እየተጣደፈ ሰዓቱን አክብሮ ወደ ቀጠሮ ስፍራ አመራ። ፀሐይዋ እየደከመች ስትሄድ የዛፎቹን ጥላ ተከትሎ በአካባቢው የሚዝናኑ ሰዎች ቁመና እየታየው ልቡ ከውስጥ ፈንቅሎ የሚወጣ ያክል መምታት ጀመረ። ከነዚህ ውስጥ የትኛዋ ትሆን እያለ የሚያያቸውን ሰዎች አተኩሮ ተመለከተ። ባለወርቃማ ጸጉሯን ሴት ግን አላያትም። እሷ የጻፈችው ከሆነ መቀመጫው ላይ ትቀመጣለች። የሚዝናኑ ሰዎች ወደ ሜዳው ላይ ወጡ። ከነዚህም ውስጥ ያቺ የሚያስባት ሴት ትታያለች። ፈራ ተባ ያለ ቀስ ብሎ ወደ እሷ ዘንድ አመራ። በመነቃነቅ ላይ ሳለ ምን እንደሆንኩ ወደ ቀጠሮ ቦታ አልሄድ፣ እባክህ በድፍረት ወደፊት ቀጥል። ምንስ ይሆናል ተገናኝተን ብንነጋገር? ምንም አይሆንም እያለ ራሱን በሐሳብ እያስጨነቀ ወደፊት ተነቃነቀ። የፓቬል ኢቫኖቪች ልብ በጣም መምታቱን ቀጠለ። በድንገት ስለቀጠረችው ሴት የተለያየ አስተያየትና ስሜት ባይምሮ መጣ። በሐሳቡ ባለወርቃማዋና ደማቅ ሰማያዊ ቀሚስ የለበሰች ቀጥ ያለ አፍንጫ ያላት ሴት ታየችው። ፍቅሯን ለመግለጽ እየፈራች ሰውነቷ እየተንቀጠቀጠና ፈራ ተባ ያለች ወደሱ ዘንድ የምታመራ አድርጎ በሐሳቡ አንጓለላት። ትኩስ ትንፋሿ እየገፈተረው ጥምጥም የምትልበት ሴት ታየችው። አይ የኔ ነገር፣ እኔ እንደሆንኩ ባለትዳር ነኝ፣ ቢሆንስ ደግሞ ምንም የለበትም የሚለውንና እንደ ኃጢአት የቆጠረውን ስሜቱን ካይምሮ እያስወገደ በሕይወቴ ውስጥ ምን አይነት ፍጡር እንደሆነች ሳላውቅ መሞት የለብኝም። ደግሞስ በሕይወቴ አንዴ ይህን ብሞክር ምን አለበት? ሚስቴስ ከሷስ ጋር እንዴት ልሆን ነው? እግዚአብሔር በሚያውቀው ይኸው 8 ዓመት ሙሉ እሷን ሸፍጫት አላውቅም። 8 ዓመት ሙሉ በቅንነት አብሬያት የኖርኩኝ ነኝ። ለሷም ቢሆን ደስ ላይላት ይችላል። ስለዚህ ብለውጣትስ? እየተንቀጠቀጠና ትንፋሹ ቁርጥ እያለ ወደ ቀጠሮ ስፍራ አመራ። ወፍ ዘራሹን የወይን ዛፍ ተታኮ እየተመለከተ ማንም የለም መሰል ብሎ አሰበ። ለራሱ ወደ ቀጠሮ ቦታ እየሄደ ወዲያው ደግሞ የሰው ጥላ ታየው። ጥላው ለካስ ይወንድ ነበር። ወደ ጥላው በትኩረት ቢያይ የአብሮት የሚኖረው ዋርሳው ሚቲያ ብቻ ነው። አንተ ነህ እንዴ አለው በተዘበራረቀ ቋንቋ ባርኔጣውን አውልቆ እየተቀመጠ። አሁን እኔ ነኝ አለው ተማሪ ሚቲያ። 1-2 ደቂቃ ያክል በዝምታ አለፈ። ይቅርታ አድርጉልኝ ፓቬል ኢቫኖቪች ብሎ ጀመረ ሚቲያ። ቀጠለና ለመመረቂያ ጽሑፌ በጥልቀት መዘጋጀት ስላለብኝ ብቸኝነት መርጫለሁና ቢሄዱልኝ ጥሩ ነው። አንተው ራሱ ወደዚያ ወደ ጨለማው ስፍራ ሂድ ብሎ ፓቬል ኢቫኖቪች አንባረቀበት። እንዲያውም ንጹህ አየር ላይ ተቀምጦ ማሰብ ይቀላል። እኔ ግን እዚህ ወንበር ላይ ትንሽ ላርፍ ፈልጋለሁ፣ ሙቀትም የለውም። እርሶም ይረፉ፣ እኔም መመረቂያዬን ላስብበት ብሎ አኩተመተመ ሚቲያ ከስፍራው ላለመነቃነቅ ወስኖ። እንደገና ዝምታው ሰፈነ። ጆሮውን አቁሞ የሚከታተለው ፓቬል ኢቫኖቪች ኮቴ ሰማ። በድንገት ታዲያ ለቅሶ በተቀላቀለበት ድምፅ እባክህ ሚቲያ፣ አንተ ልጅ ስለሆንክ እኔን ማክበር አለብህ። አሞኛል፣ ስለዚህ ማረፍ እፈልጋለሁ፣ ሂድልኝ። ይህማ ስግብግብነት ነው። እርሶ ብቻ እዚህ የሚቆዩበት ምክንያቱ ምንድን ነው እንዴ? ከመርህ አንጻር ፈጽሞ አልሄድም። እባክህ ልመናዬን ስማኝ። እኔ የፈለግኩትን ያክል ስግብግብ ግትር ወይም ወናፍ ልሁን፣ እባክህ ልመናዬን ስማኝ። እንዴ በሕይወቴ ዛሬ ገና ነው ያስቸገርኩ። እንዴ ደግሞም አክብረኝ።
ሚቲያ በእንቢታ ጭንቅላቱን ነቀነቀ። በዚህ ጊዜ ፓቬል ኢቫኖቪች በውስጡ እየበገነ ምን አይነቱ ከብት ነው? እሱ እያለማ ቀጠሮ ሊካሄድ አይችልም። ፈጽሞ እሱ እያለ አይሆንም። ስማይ ሚቲያ፣ ለመጨረሻ ጊዜ ልለምነ፣ አንተ አዋቂ ሰብአዊነት የሚሰማ የተማርክ ልጅ መሆንን እስቲ አስመስክር ዛሬ። ምን ማለቱ እንደሆነ ሊገባኝ አይችልም ብሎ ትከሻውን አማታ ተማሪው። ቀጥሎም አልሄድም፣ ደግሞ ማውን አልሄድም፣ ከመርህ አኳያ ከዚች ቦታ አልነቃነቅም። በዚህ ጭቅጭቅ መሃል ወደ መቀመጫቸው አንዲት ሴት ብቅ አለች። ሚቲያንና ፓቬል ኢቫኖቪችን ተመልክታ ከቁብም ሳትቆጥራቸው ውልብ አለች። በቃ ሄደች ማለት ነው ብሎ አሰበ ኢቫኖቪች ሚቲያን በመጥፎ አይን እያየው። ይህም ባለጌ ልጅ ተመልክታ ሄደች ማለት ነው። ዋጋ አጣ በቃ። ትንሽ ከጠበቀ በኋላ ባርኔጣውን እያደረገ ከተቀመጠበት ተነስቶ እንዲህ አለ። አንተ ከብት፣ ባለጌና ተንኮለኛ ነህ። አዎ ከብት ነህ። ብልግና ነው፣ ደደብነት። ካሁን በኋላ ግንኙነታችን ተቋርጧል። በጣም ደስ ይለኛል አለ ሚቲያም እየተነሳ ባርኔጣውን እያደረገ። እስከ ለተሞቴ ድረስ ማልረሳውን በደል ነው የፈጸሙብኝ። ፓቬል ኢቫኖቪች ከመቀመጫው ስፍራ በንዴት ተነስቶ በፍጥነት ወደ ቤቱ አመራ። ለራት የተዘጋጀው የጠረጴዛ አቀማመጥ ደስ አላሰኘውም። በሕይወቴ ውስጥ አንድ ጊዜ ቢገጥመኝም ሁኔታው ሳይሳካ ቀረ። አጨናገፈኝ። ካሁን በኋላ እሷም ብትሆን ሞራሏ ተነክቷል፣ ተገድላለች ማለት ይቻላል። ራት እንደቀረበም ፓቬል ኢቫኖቪችና ሚቲያ የቀረበላቸውን ምግብ እየተመለከቱ አኮረፉ። ሁለቱም ካንጀታቸው ተጠላልተዋል። ምን ነው ትስቂያለሽ? እብድ ብቻ ነው ካለ ምክንያት የሚስቅ አላት ኢቫኖቪች ሚስቱን። የተከፋውን የባሏን ፊት እየተመለከተች ዛሬ ጠዋት የምን ደብዳቤ ነው የደረሰ ስትል ጠየቀችው። እኔ ምንም አይነት ብሎ ልክ እንደማያውቅ ሆነባት። እንዴ ተናገር እንጂ እውን ደርሷል አይደል? በቃ አረፈው። እኔ ነኝ ደብዳቤውን የላኩልህ። እውነቴን ነው፣ እኔ ነኝ። ከት ብላ ሳቀች። ፓቬል ኢቫኖቪች አጎንብሶ ሳህኑ ላይ ያቀረቀረና ደስ የማይል ቀልድ ነው እያላኩ ተመተመ። ምን ላድርግ ታዲያ? እስቲ አንተው ፍረድ። ወለሉን ማጠብ ነበረብኝ። ታዲያ እንዴት አድርጌ ከቤት ላስወጣችሁ? በዚህ ዘዴ ብቻ ነው መጠቀም የምችለው። ታዲያ አትቀየመኝ ጅሎ። በቀጠሮ ስፍራ ብቻህን እንዳትሆን ሚቲያንም ያንኑ መሰል ደብዳቤ ልኬለታለሁ። ሚቲያ፣ ለመሆኑ ቀጠሮ ቦታ ነበርክ? ሚቲያም በሐፍረት አቀርቅሮ ከዚያ ሰዓት በኋላ ፓቬል ኢቫኖቪችን በመጥፎ ስሜት ከማየት ተቆጠበ። ወፍራምና ቀጭን ከአንቷን ቼሆቭ። ትርጉም መኩሪያ መካሻ። በኒኮላየቭስክ ባቡር ጣቢያ ሁለት ጓደኛሞች ተገናኙ። አንደኛው ወፍራም ሲሆን ሌላኛው ቀጭን ነው። ወፍራሙ በባቡር ጣቢያ ውስጥ ተመግቦ መውጣቱ ነበር። ከንፈሩ በቅቤ አብለጭልጯል። የተቀባው ያደው ኮሎን ሽቶ ከሩቅ ይጣራል። ቀጭኑ ገና ከባቡር መውረዱ ስለሆነ በሻንጣዎች በካርቶኖችና በጥቃቅን ቋጠሮ ይተከቧል። ከላዩ ላይ የቡና ዝቃይ ሽታ ይሰነፍጣል። ከጀርባው ቀጭንና አገጫም ሴት ትታያለች። ሚስቱ ናት። ቀውላላውና የነው ሽንግሩ ተማሪ ደግሞ ልጁ ነው። ፕሬፍሬም ሲል ወፍራሙ ሰውዬ ቀጭኑን ተመልክቶ ጮኸ። አንተነ ሌላ ወዳጄ፣ ለመሆኑ ስንት ጊዜ ሆነን ሳንገናኝ? ወይ እናቴን ሲል ቀጭኑን ማጸፋ መለሰ። ሚሻ፣ አብሮ አደጌ ሚሻ ምን እግር ጣለ? ሶስት ያከታተለው ከተሳሳሙ በኋላ ተፋጠው አይን ላይን ተያዩ። አይናቸውን ባያቀረዘዘ ቢሆንም በደስታ ተውጠዋል። ወዳጄ ሆይ አለ ቀጭኑ ዝምታውን እየገፈፈ። ፈጽሞ አልጠበቅኩም። እስቲ ተመልከተኝ። እንደ ጥንቱ ቆንጆን አሁንም። አንተ ለመሆኑ እንዴት ነህ? ሀብት አፈራ? አገባ? እኔ እንደሆንክ እንደምታይ ነው። አግብቻለሁ። ይህቺ ሚስቴ እኮ ናት። ሉዊዛ ትባላለች። ፕሮቴስታንት ናት። ይህ ደግሞ ልጄ ነው። ናፍናኤል ይባላል። የ3ኛ ዓመት ተማሪ ነው። አያያዘናም ወደ ልጁ ዞር ብሎ ናፍናኤል ልጄ፣ ይህ ልጅነት ጓዴ ነው። አብረን የተማርነው። ናፍናኤል ጥቂት ካሰበ በኋላ ባርኔጣውን ለሰላምታ አነሳ። አንድ ትምህርት ቤት አንድ ላይ ነው የተማርነው ሲል ቀጠለ ቀጭኑ። ታስታውሳለህ? ያኔ ተረት ማውራት ወድ ነበር እኮ ልጆች ነበር። አትፍራ እንጂ ናፍናኤል፣ ጠጋበል፣ ቅረበው። ይኸውልህ ይህቺ ሚስቴ ናት። ቫንሲኖቫ የተወለደች የፕሮቴስታንት ተከታይ። ናፍናኤል ጥቂት አሰብ አድርጎ ከአባቱ ጀርባ ተሸሸገ። ታዲያ ሲጥንቱ ጓደኛዬ ኑሮ እንዴት ነው ሲል በግራሞት ወፍራሙ ጠየቀው። የት ነው የምትሰራው? ወይስ ስራ የለህም? እየሰራው ነው ወዳጄ። በኮሌጅ ተቆጣጣሪነት 2 ዓመት ጨርሻለሁ።
አለው ቀጭኑ። የስታንስላቭን ሜዳሊያም ተሸልሜያለሁ። ደሞዙ ግን እዚህ ግባ የሚባል አይደለም። እግዚአብሔር ይሁንም ብቻ ሚስቴ ሙዚቃ ታስተምራለች። እኔም ለተጨማሪ ገቢያችን የሲጋራ ፓኮችን እሰራለሁ። እንዴት ያለ ማስቀመጫ ፓኮ! አንዳንድ ሩብል እሸጣቸዋለሁ። 10 እና ከ10 በላይ ፓኮችን የገዛኝም ቅናሽ ይደረግለታል። ቀደም ሲል አስተዳደር ክፍል ውስጥ ሰርቼ ነበር። አሁን የመምሪያ ኃላፊ አድርገውኛል። ከእንግዲህ እዚሁ ነው የምሆነው። አንተስ ታዲያ እንዴት ነው? አትፍራ፣ ተናገር። አማካሪ ነህ አይደለህም እንዴ? አይደለም ወዳጄ፣ ትንሽ ከፍ በል አለው ወፍራሙ። የመንግስት የሚስጥር ክፍል አማካሪ ሆኜ አገልግያለሁ። ለዚህም 2 ኮከቦችን ተሸልሜያለሁ። ቀጭኑ በድንገት ፊቱ አመድ መሰለ። በቆመበት ክንችር አለ። ፊቱ ከመቀስበት ተለዋወጠ። ከፊቱና ከዓይኑስ ብልጭታ የሚረጭ መሰለ። አካሉ እየታጠፈ የሟሸሸና እየጎበጠ ሄደ። የሚስቱ ሹል አገጭም ይበልጥ ረዘመ። የተከበሩ ክቡር እርሶን በማግኘቴ ደስታዬ ወሰን የለውም። ጓዴ ማለት ይቻል ይሆን ይህን በመሰለ መስሪያ ቤት የሚሰራን ሰው? ግን በል እንግዲህ ይብቃ አለውና ወፍራሙ እየተንጎማለለ መንገዱን ቀጠለ። ይህ ሁሉ ውዳሴ ምን ያስፈልጋል? እኔ የጥንት የጠዋቱ ጓደኛ ነኝ። ለምኑ ነው ይሄ ሁሉ ማደግደግ? ይቅርታ ያድርጉልኝ። ምን ነው? ምን አጠፋው? ምን ነካው? እያለ የቀጭኑ ሰውነት አብሮት ማሸሸ። ወፍራሙ አንድ ሸንቋጭ ነገር ጣል ሊያደርግ የፈለገ ቢመስልም በቀጭኑ የፊት ገጽ ላይ አክብሮት ይነበብበት ነበር። ወፍራሙ ያሰበውን ከመናገር ካፉ ላይ መልሶ ወደ ቀጭኑ ዞር አለ። ሊሰናበተው እጁን ዘረጋ። ቀጭኑ ግን 3 ጣቶቹን አስረዝሞና በመላ አካሉ እያደገደገ እንደ ቻይናዊ ሳቀ። ሂሂሂሂ። ሚስቱም ተደርባ ፈገግ አለች። ናፍናኤል እግሩን ወደ ኋላ ሰብስቦ በባርኔጣው ሰላምታ ሰጠ። 3ቱም እጢያቸው ዱብ እንዳለ ተያዩ። አንጎል ከአንቷን ቼሆቭ። ትርጉም ይስሐቅ ሞገስ። አርክቴክቱ ዲሚትሪ ኦስፒች ቫክሲን የዚያ ሌሊት ከከተማ ወደዚህ የገጠር ቤቱ የተመለሰው ተካፍሎበት የነበረው ሞቅ ያለ መንፈሳዊ ውይይት አእምሮን እንደመሰጠው ነበር። ልብሶቹን አውላልቆ አልጋ ውስጥ ገባ። ባለቤቱ ወይዘሮ ቫክሲን የቅዱስ ሎራን ክብረ በዓል ለማክበር ወደ ከተማ ስለሄደች የዛሬዋን ሌሊት ለብቻው ነው ተኝቶ የሚያሳልፋት። ቫክሲን ጋደም እንዳለ ተካፍሎት በነበረው መንፈሳዊ ውይይት ውስጥ ያያቸውና የሰማቸው ነገሮች ከአእምሮ ጓዳ በገዛ ፈቃዳቸው እየተንደረደሩ መጡ። እውነት ለመናገር መንፈሳዊ ውይይት ነበር ለማለት አይቻልም። በጣም አስፈሪና አሰቃቂ ስለሆኑ ጉዳዮች ነበር ሲያወሩ የነበሩት። አንዷ ወጣት ሴት ይሄ ነው ምክንያት ሳትል የሰውን ጭንቅላት እንዴት ማንበብ እንደሚቻል ወሬ ጀመረች። ነገሩ ከዚህ ያለፈና ስለ መንፈስ መወራት ጀመረ። ከመንፈስ ወደ ጣረሞት ወደ ኤኬራ ተሻገረ። ከዚህም አልፎ በህይወት እያሉ ስለተቀበሩ ሰዎች ተወራ። የዚህን ጊዜ የሆኑ ሰውዬ በሬሳ ሳጥን ውስጥ እንዳለ ማንም ሳይነካው ስለሚገላበጥ ሬሳ የሚያስፈራ ታሪክ ተናገሩ። ቫክሲን ራሱ በመንፈስ ኃይል በመጠቀም ከመናፍስት ጋር እንዴት አድርጎ ለመገናኘት እንደሚቻል ለወጣቶቹ ሴቶች አሳየ። እንዲያውም የሞቱት አጎቱ ክላቪድ ሚሮኖቪች በሐሳቡ መጡበትና እንዲህ ሲል ጠየቃቸው። ጊዜው አሁን አይደለም እንዴ ቤቴን በሚስቴ ስም የማዞሩ? ለዚህ ጥያቄ ራሳቸው መልስ ሲሰጡ ሁሉም ነገር በጎ ነው በበጎ ጊዜ ሲፈጸም አሉ። በተፈጥሮስ ብዙ የሚያስገርሙና የሚያስደነግጡ ነገሮች ታጭቀውባታል አለ ቫክሲን። አስደንጋጩ ነገር በድኑ ወይም የሬሳ ሳጥኑ አይደለም፣ የማይታወቀው ነገር ነው እንጂ። ሰዓቱ ከሌሊቱ 7 ሰዓት መሆኑን ጠቆመ። ቫክሲን ከተኛበት ገልበጥ በማለት ብርድ ልብስ ውስጥ እንደሆነ ጥቂት ተገልጦ ሰማያዊ ብርሃን ያላትን የቅዱሳን ምስል ማስጌጫ አምፖል ተመለከተ። ብርሃኗ እየተውለበለበች በውስጡ የያዘችውን የቅዱሳን ምስልና ካልጋው ፊት ለፊት ተሰቅሎ ያለውን ያጎቱን የክላቪድንን ትልቅ ምስል በጥቂቱ ታሳያለች። አሁን በዚች ምንም በማታሳይ ጭላንጭል ብርሃን ውስጥ ያለው ያጎቱ የሙት መንፈስ ኤኬራ በድንገት ብቅ ቢልስ የሚል ሐሳብ በቫክሲን ጭንቅላት ብልጭ አለበት። አይደረግም፣ ይሄማ የማይሆን ነገር ነው አለ። ኤኬራዎች ያልበሰሉ ጭንቅላቶች የሚያፈሯቸው ባዕድ የሆኑ ነገሮች ናቸው። ቢሆንም ቫክሲን ብርድ ልብሱን የበለጠ ወደ ጭንቅላቱ ስቦ ተሸፋፍኖ አይኑን ቢጨፍንም በሐሳቡ ሬሳ ሳጥን ውስጥ እንዳለ ገልበጥ ያለው በድን ሬሳ መጣበት። በመቀጠልም የሞቱት የሚስቱ እናት ምስል፣ ከዚያም ራሱን አንጠልጥሎ የገደለው ሰውዬ ምስልና ውሃ ገብታ የሞተችው ልጃገረድ ምስል ተከታትለው በሐሳቡ ከተፋሉበት።
ቫክሲን እነዚህን አልባሌ ሐሳቦች ከጭንቅላቱ አውጥቶ ሊያስወግድ ቢጥርም የበለጠ በጣረ ቁጥር ከሐሳቡ የመጡበት ምስሎች የበለጠ እየጠነከሩና ወገግ እያሉ በመምጣት የበለጠ ያስፈራሩት ጀመር። ይሄኔ በፍርሃት እየራደ ሄደ። ሙትቻ ልክ እንደ ሕፃን ትርበደበዳለህ እንዴ? ቆሻሻ። ቲክ 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 ይላል የግድግዳው ሰዓት። ከውጭ ደግሞ የመንደሩ ቤተክርስቲያን ደወል ይሰማል። የደወሉ ድምፅ ደግሞ ቀሰስተኛና ጨፍገግ ብሎ ነፍስን የሚያኮራምጥ ቅላጼ ይዞ ይወርዳል። ያንዳንዷ እንቅስቃሴ የቫክሲንን ገላ ውጋት ለቀቀችበት። ወኔ እየከዳው ሄደ። ልክ ያጎትየው ምስል ከተሰቀለበት የፎቶግራፍ መያዣ ፍሬም ወርዶ ወደ እሱ አጎንብሶ በረጅሙ ካናቱ ላይ የሚተነፍስበት መሰለው። ቫክሲን በፍርሃት ተርበተበተ። ትንፋሽ እስኪያጥረው ድረስ ጥርሶቹ እርስ በርሳቸው ተንገጫገጩ። በመጨረሻ አንድ ጢንዚዛ መሰል ነፍሳት በመስኮቱ በኩል አልፎ በአልጋው ዙሪያ በሚዞርበት ጊዜ ቫክሲን ከአቅሙ በላይ ሆነበትና የመጥሪያ ደወሉን ተጫነው። ዲሚትሪዮስፒች ምን ፈለጉ? የሚል የሞግዚቷ ድምፅ ከበሩ ኋላ ተሰማ። አንቺ ነሽ ሮዛሊያ ካርሎቭና? ደስ አለው ቫክሲን። አንቺም ባልተቸገርሽ ነበር። ጋብርኤላ ልትሰራው ትችል። ጋብርኤላንማ አርሶኖት ወደ ከተማ የላኳቸው። ክላፊራም ምሽቱን በቤቱ የለም። እኔው ነኝ በቤቱ ያለሁትና ምን ፈለጉ? ማለት የፈለግኩትማ እንዴ ግቢያ ታዲያ ወደ ውስጥ አይናፋር ደግሞ አቱኝ በዚህ ጨለማ። ወፍራም ሰውነትና ፍም የመሰሉ ጉንጮች ያላት ሮዛሊያ ካርሎቭና ወደ መኝታ ክፍሉ ዘልቃ ጌታዋ ሊናገር የፈለገውን ለመስማት ቆማ ትጠባበቅ ጀመር። አንቺዬ ቁጭ በያ አየሽ ምን መሰለሽ? ምን ልበላት? ምን ማለት እንዳለበት እያሰበ በድብቅ ያጎቱን ምስል ቃኘት ታደረገና ትንሽ ተረጋጋ። እኔ እንኳን ልልሽ የፈለግኩት በነገው ዕለት ወደ ከተማ ለሚሄደው ሰው ጥቂት ጥይቶች ገዝቶ እንዲያመጣልኝ ንገሪው። በይ ታዲያ ተቀመጫ። ጥይት? ጥሩ። ሌላስ ምን ይፈልጋሉ? እፈልጋለሁኝ ሌላ። ግን ቁጭ በይና ሌላ ምን እንደምፈልግ እስቲ ላስብ። ለሴት ልጅ ከወንድ ክፍል ገብታ መገኘቱ በጎ አይደለም። እርሶ ደግሞ ዲሚትሪዮስፒች ቀልደኛ ሰው ኖት፣ በጣም ጉደኛ። እኔስ ነገሩ ገብቶኛል። ምንስ ቢኮን እንዴት ሰው ለጥይት ተብሎ ከእንቅልፍ ተጠርቶ ይቀሰቀሳል? እኔስ ገብቶኛል። ሮዛሊያ ከክፍሉ ወጥታ ሄደች። ከእርሷ ጋር ባደረገው ንግግርም ፍርሃቱ ትንሽ ታግሶለት፣ በፍርሃቱ ደግሞ አፍሮ ብርድ ልብሱን ተሸፋፍኖ አይኑን ጨፈነ። ለ10 ደቂቃ ያክል ፍርሃቱ ጋብ ብሎለት ቆየና በድጋሚ እነዚያ ሁሉ አርቲቡርቲ ሐሳቦች ተመልሰው መጡበት። በጨለማው ውስጥ አይኑን እንደጨፈነ እጁን ከብርድ ልብስ ውስጥ አውጥቶ በዳበሳ ክብሪቱን አንስቶ ጫረና አጠገቡ የነበረውን ሻማ ለኮሰው። ግን የሻማው ብርሃን ምንም የጠቀመችው ነገር አልነበረም። እንዲያውም አንድ ሰው ከጥግ ቆሞ እሱን የሚመለከተው መሰለው። ይሄው ሰው ወደ አጎትየው ምስል ተቀየረና አይኖቹን ሲያርገበግብ ታየው። እቺን ሴትዮ ድጋሚ መጥራት አለብኝ። ጠርቼ አመመኝ መድኃኒት ነገር ካለ ላታለው። ሞግዚቷን ለመጥራት ደወሉን ደወለ። ምንም መልስ አላገኘም። ይባስ ብሎ ልክ ለርሱ ደወል መልስ ለመስጠት ታስቦ እንደተደረገ የቤተ ክርስቲያኑ ደወል እንደ በፊቱ መደወሉን ቀጠለ። ቀዝቃዛ ነገር ሰውነቱን ከላይ እስከታች ወረረው፣ ብርክ ያዘው። ከተኛበት ቡታንታውን ብቻ እንዳጠለቀ በባዶ እግሩ ተስፈንጥሮ ካልጋው ተነስቶ እየሮጠ በፈሪነቱ ራሱን እየረገመ ወደ ሞግዚቷ ክፍል አመራ። በሚርበተበት ድምፅ ሮዛሊያ ሮዛሊያ እያለ እየተጣራ የክፍሉን በር አንኳኳው። ሮዛሊያ ተኝተሻል እንዴ? እባክሽ አሞኛል፣ መድኃኒት ነገር ካለ። ምንም መልስ የለም። ጸጥታ ነግሷል። እባክሽን ለምን እንዳልሰማ ትሆኛለሽ? አሞኛል እኮ ነው ምልሽ። ሰው አሞኛል ሲልሽ ያውም በዚህ ዕድሜሽ ምንም አይሰማሽም እንዴ? እኔ ለባለቤቱ ነው የምናገረው እንዴ። ጨዋዋን ሴት ለምን በሰላም አይተዋትም? ከዚህ ቀደም ሃንዚግ የሚሉት ሹም ቤት እያለው አንድ ሌሊት ሰውየው ወደ ክፍሉ ጠራኝና ክብሪት አቀብኝ አለኝ። ክብሪት ማለት ምን ማለት እንደሆነ ገባኝና እኔ ጨዋ ልጅ አገረድ ነኝ፣ እንዲህ ያለ ነገር አልፈልግም አልኩት ያችን ሌሊት። እናም ለባለቤትየው ተናገርኩበት፣ ጉድ ፈላበት። ስለዚህ እርሶም እንዲህ ከመሆኑ በፊት ለምን እኔን ጨዋዋን ለቀቅ አያደርጉኝም? ያንቺ ጨዋነት ለኔ ምን ይፈይድልኛል? አሞኛል እኮ ነው ምልሽ። የሚጠጣ ነገር ካለ ስጪኝ። አይገባሽም እንዴ? አሞኛል። ባለቤቶ በጣም ጨዋና የተከበሩ ሴት ናቸው። እርሶም እርሳቸውን ሊያፈቅሯቸውና ሊንከባከባቸው ይገባል። እኔ ኋላ ባለቤቶን ከመሰሉ ጨዋ ሴት ጋር ጠላት መሆን አልፈልግም። ጅል ነሽ፣ እልም ያልሽ ጅል። ፍርሃቱ ለቆት እስኪሄድ እጆቹን አጣምሮ ኩርምት እንዳለ የሞግዚቷን በር ተደግፎ ቆመ። ግን በቡታንታ ብቻ እንደዚህ ራቁቱን ሆኖ ምን ያክል ጊዜ ሞግዚቷ በር ላይ ሊቆይ ይችላል? ኖር አይደለም እንዴ? እሺ ምን ያድርግ?
ክፍሉ ቢመለስ ደግሞ ያጎቱ ምስልና የዚያ የመልአክ ስዕል። ሰዓቱ ከሌሊቱ 8 መሆኑን ደወለ። ከየጥጋ ጥጉ ሆነው ከጨለማው ውስጥ ብዙ አይኖች አፈጠጡበትና ቫክሲን ወደ ኋላ ራመድ ለማለት ሲሞክር ትከሻው የሆነ ነገር የነካው መሰለው። ሰይጣን እጅን አንሳ ከትከሻዬ ላይ፣ ሮዛሊያ ሮዛሊያ ተጣራ። ምንም መልስ የለም። እየተጠራጠረ በሩን ከፍቶ ወደ ውስጥ አጮልቆ አየ። ከጠሪዋ ሞግዚት ዝርግፍ ብላ ተኝታ እንቅልፏን ትለጥጣለች። በክፍሉ ውስጥ በትንሹ የምትውለበለበው ሻማ በጥቂቱ ገለጥ ያለውን የሮዛሊያን ደረት ታሳያለች። ቫክሲን ወደ ውስጥ ዘልቆ አጠገቡ ከነበረው ከአንድ ያረጀ ሶፋ ወንበር ላይ ተቀመጠ። ምንም እንኳን ሮዛሊያ እንቅልፍ ቢወስዳትም ሕይወት ያለው ፍጡር አጠገቡ ስላለ አሁን የቫክሲን ፍርሃት ቀዝቀዝ ብሎ የተናወጠው ስሜቱ ረገብ አለለት። አዎ ተኛ አንቺ ባላገር፣ ሳትነቂ እንቅልፍሽን ለጥጪ አለ በሐሳቡ። እዚህ ትንሽ እቀመጥና ሊነጋ ሲቃረብ ወደ ክፍል ሄዳለሁ። ደግሞም ብዙም አይቆይ፣ ወቅቱ ቶሎ የሚነጋበት ጊዜ ነው አለ። የሌሊቱን መንጋት ለመጠበቅ ቫክሲን ሶፋው ላይ ተመቻችቶ በክንዶቹ ጭንቅላቱን አስደግፎ ማሰብ ጀመረ። እንግዲህ በቅጽበት ተነስቶ አንጎል መሆን ከምን እንደሚያደርስ ማረጋገጫው ይሄው ነው። ማሰብ የሚችል አዋቂ ሰው እንዲህ ሲሆን ምክንያቱን አንዳች ነገር ይወቀው እንጂ ምኔን ግን ጭራሽ ሀፍረት ላይ ጣለኝ። ቫክሲን እዛው እንዳለ ወዲያውኑ ለስለስ ብሎ እየወጣ የሚወርደውን የሞግዚቷን እስትንፋስ ሲሰማ ሙሉ ለሙሉ ተረጋጋ። ከንጋቱ 12 ሰዓት ላይ የቫክሲን ሚስት ልታነክስ ከሄደችበት የቅዱስ ሎራ ክብረ በዓል ተመለሰችና ባሏን መኝታ ክፍሉ ስታጣው ቤቷ ድረስ ላደረሳት ባለጋሪ የምትከፍለው ዝርዝር ሳንቲም ፍለጋ ወደ ሞግዚቷ ክፍል አመራች። ክፍሉ ደርሳ ወደ ውስጥ እንደገባች ይህንን ጉዳየች። ሞግዚቷ ሮዛሊያ ሙቋት ስለነበር በእንቅልፍ ልቧ የደረበችውን ብርድ ልብስ ገልጣ እጅ እግሯን ዘረጋግታ እርቃን ገላዋን አስተታለች። ከርሷ ትንሽ ፈቀቅ ብሎ እዚያ ያረጀ ሶፋ ላይ ቫክሲን ቡታንታውን ብቻ እንዳጠለቀ በባዶ እግሩ እንደ ኳስ ተጠቅልሎ ድብን ያለ እንቅልፉን ይለጥጣል። እንግዲህ ሚስቱ ምን እንደምትልና ባሏም ከእንቅልፉ ሲነቃ እንዴት እንደሚጃጃል የመገመቱን ነገር ለአንባቢዎቼ ምን አብዬ ተውኩ። ብሬን ከማስቀመጥ በስተቀር እኔ ምን አቅም አለኝ? ልጅ እግሯ ሴት ከአንቷን ፓቭሎቪች ቼሆቭ። ትርጉም በትዕግስት ጸዳለ ህሩይ። ምግብ ከተትረፈረፈበት የምሳ ገበታቸው ጥግብ ብለው በተነሱት በክቡርነታቸው አብረቅራቂ ገጽታ ላይ የሞት ያክል የከበደ ድብርት የተጫጫናቸው መሆኑ ይነበባል። ከቤት የመውጫ ጊዜያቸው እስኪደርስ ድረስ የሚሰሩት ሥራ ስለሌላቸው የሚያደርጉት ነገር ጠፍቷቸዋል። ማሰብ ማዛጋት አይፈልጉም። ማንበብ ከሰለቻቸው ጊዜው መቼ መሆኑ እንኳን ትዝ አይላቸውም። ወደ ቲያትር ቤት ለመሄድ ደግሞ ጊዜው አልደረሰም። ለሽርሽር መውጣት አላሰኛቸውም። ታዲያ ምን ይስሩ? በምን ዘና ይበሉ? የሆኑ ልጅ እግር ሴት መጥተዋል፣ የእርሶን ከቤት መሆን ጠየቁን አለ ኢጎር። ልጅ እግር ሴት ማናት? ምን አጠያየቀኝ? ማንስ ብትሆን ምን ለውጣለሁ? አስገባት። ባለ ጥቁር ጸጉር፣ አለባበሷ ተራ ጨርሶ ተራ የሆነ ደስ የምትል ልጅ እግር ሴት ቀስ ብላ ክቡርነታቸው ወዳሉበት ክፍል ገባች። ከገባች በኋላ እጅ ነሳች። ይቅርታ አድርጉልኝ በማለት በሚርገበገብና በሚቆራረጥ ድምፅ ንግግር ጀመረች። ይረዱኝ ከሆነ ብዬ እርሶን ማግኘት የሚቻለው ከምሽቱ በ12 ሰዓት ብቻ መሆኑን ሰዎች ነግረውኝ፣ እኔ የሹሙ የፖልሴቭ ልጅ ነኝ። በጣም ደስ ብሎኛል። ይቀመጡ። በምን ልረዳው ትችላለሁ? ይቀመጡ። ምንም የሚያሳፍር ነገር የለም። ይቀመጡ። ወደ እርሱ የመጣሁት የሆነ ነገር ለመጠየቅ በማለት በንግግሯ የገፋችው በወንበሩ ላይ ቁጥጥ ብላ በመቀመጥ በሚንቀጠቀጡ እጆቿ የልብሶቿን ቁልፎች እየጎነታተለች ነበር። የመጣሁት ወደ ትውልድ ቦታዬ ለመጓዝ ነፃ ትኬት እንዲሰጡኝ ለመለመን ነው። እርሶ ነፃ ትኬት ይሰጣሉ ሲባል ሰምቻለሁ። መሄድ ፈልጋለሁ፣ ግን ደግሞ ሀብታም አይደለሁም። ትኬት የምፈልገው ከፒተርስበርግ እስከ ኩርስክ ለመሄድ ነው። ለመሆኑ ወደ ኩርስክ የሚሄዱት ለምንድን ነው? ከዚህ ጥሩ የሚወደድ ነገር የለም? አይደለም፣ ከዚህ ሁሉም ጥሩ ነው፣ ግን ከዚያ ወላጆቼ አሉ። የሚሄደውም ወደ ወላጆቼ ነው። ካየኋቸው ብዙ ጊዜ ሆነኝ። እናቴም ስለመታመሟ ጽፋለች። ለመሆኑ እርሶ ከዚህ ይሰራሉ ወይስ ይማራሉ? ልጅ እግሯ ሴትም የትና እነማን ዘንድ እንደሰራች፣ ምን ያክል ይከፈላት እንደነበር፣ እንዲሁም ስለነበረባት የሥራ ጫና አጫወተቻቸው። ደህና አገልግለዋል። ቢሆንም ደሞዞ ከፍተኛ ነበር ለማለት አይቻልም። ለእርሶም ነፃ ትኬት አለመስጠት አይቻልም።
ሰብአዊ መሆን ነው። ወደ ወላጆቹ መሄዶ ነዋ። ታዲያ ሳይፈሩ በኩርስክ ፍቅረኛም አለ። ፍቅረኛ ጮኛ ምን ነው ቀሉ ታዲያ? ምንም ማለት እኮ አይደለም። ጥሩ ነገር ነው። ሊሄዱ ነዋ። አሁን ባለማግቢያ ጊዜው ነው። ለመሆኑ እሱ ማን ነው? ባለስልጣን ነው አለች። ወደ ኩርስክ መሄዶ ጥሩ ነው። ቆቦን ያውልቁት። አሁን እንደሱ ነው። የሚያሳፍር ነገር የለም። ኢጎር ሻይ አቅርብልን። አትፍሩ። እሱ ኩርስክ በመሆኑ ይናፍቃሉ አይደለም? ብቻ መሆን እኮ ይሰለቻል። ልጅ እግሯ ሴት ይህን የመሰለ በፍቅር የተመላ መስተንግዶ አልጠበቀችም ነበርና ፍልቅልቅ ብላ ለክቡርነታቸው ስለ ኩርስክ በተለይም ስለ መዝናኛዎቹ አወጋቻቸው። ወንድሟ ባለስልጣን፣ አጎቷ መምህር፣ ሌላው ዘመዷ የጂምናስቲክ ባለሙያ መሆናቸውን ነገረቻቸው። ኢጎር ሻይ ያቀረበላቸው። አይናፋሯም ሴት እንዳይፈስባት በመፍራት ቀስ ብላ ሲኒውን በማንሳት ድምፅ ሳታሰማ መጠጣት ጀመረች። ክቡርነታቸውም ወደ እርሷ እየተመለከቱ ሳቁ። የተሰማቸው ድብርት ሁሉ ለቋቸዋል። እጮኛው መልከ ግቡ ነው? እንዴት ተዋወቃችሁ? በማለት ክቡርነታቸው ጠየቁ። ልጅ እግሯ ሴት ለሁለቱም ጥያቄዎች ግራ የተጋባ መልስ ሰጠቻቸው። ከዚያም ወደ ክቡርነታቸው ባመኔታ ቀረብ ብላ በፒተርስበርግ ለጋብቻ ስለጠየቋት ወንዶችና እሷም እምቢ ስለማለቱ አጫወተቻቸው። ብዙ አወራቻቸው። እንደጨረሰችም ከወላጆቿ የተላከላትን ደብዳቤ ከኪሷ አውጥታ ለክቡርነታቸው አነበበችላቸው። በዚህ ጊዜ ከምሽቱ 2 ሰዓት ስለመሆኑ የሰዓት ደወል ተሰማ። የአባትሽ የእጅ ጽሑፍ መጥፎ የሚባል አይደለም። ፊደሎቹን ቆልመም ያደርጋቸዋል። መልካም ነው። እኔ መሄዴ ነው። ቲያትሩ መታየት ጀምሯል። ማሪያ ሲሞኖቭና በደህና ይሁኑ። ተስፋ ላድርግ አለች ልጅ እግሯ ሴት ከተቀመጠችበት ተነስታ። ምኑን? ነፃ ትኬት ይሰጡኛል ብዬ። ትኬት? ከኔ ዘንድ ትኬቶች የሉም። እመቤት ሳይሳሳቱ አልቀሩም። ወደ ትክክለኛው ቦታ አልመጡም። መግቢያው ላይ ተሳስተዋል። ነገሩ ወዲህ ነው። እኔ የባንክ ቤት ሰራተኛ ነኝ። ከባቡር ጣቢያ የሚሰራው ጎረቤቴ ነው። ኢጎር ቤቱን አሳያቸው። ማሪያ ሲሞኖቭና ደህና ይሁኑ። በጣም ደስ ብሎኛል በጣም። ልጅ እግሯ ሴት ካፖርቷን ለብሳ ወጥታ ሄደች። ከተባለው ቤት መግቢያ ደርሳ ስትጠይቅ የተባሉት ሰው ከምሽቱ 1 ሰዓት ተኩል ላይ ወደ ሞስኮ መጓዛቸው ተነገራት። አንጸባራቂ ስብዕና፣ የሐሳባዊ ተረክ ከአንቷን ቼሆቭ። ትርጉም በትዕግስት ጸዳለ ህሩይ። ከመስኮቴ ፊት ለፊት የተጋረጠው ኮርኒሱ የቆሸሸና ጣሪያው ያረጀ ትልቅ ቤት የፀሐይ ብርሃን ወደ እኔ እንዳይደርስ አግዶታል። ይህም ደብዛዛና ጸያፊ ቤት በውስጡ ድንቅና ውድ ፍጡር ይዟል። በየዕለቱ ጧት በጥግ በኩል ካሉት መስኮቶች ባንዱ የሴት ጭንቅላት ያለው። ይህም ጭንቅላት ለኔ ፀሐይን የተካ ስለመሆኑ መናገር ይገባኛል። የወደድኳት ስለ ውበቱ አይደለም። ጠባብ ግራጫማ አይኖችና ከጋዜጣ ወረቀት በተሰራ መጠቅለያ በትላልቁ የተጠቀለለ ጸጉሩ ውበት አልባ ናቸው። እኔ እሷን የወደድኳት ስለ አንዳንድ ልዩ ባህሪያቶቿና ጎልቶ ስለሚታየው ምሁርነቷ ነው። በየጠዋቱ ነጭ ሹራብ የለበሰችና ጸጉሯ የተጠቀለለ ወጣት ሴት ከመስኮቱ ደፍ ላይ የተቀመጠውን ጋዜጣ ተንገብግባ ትወስደዋለች። እኔም የጋዜጣውን ገጾች እንዴት አድርጋ እንደምትገላልጣቸው ከዚያም ወደ አይኖቿ አቅርባ ደባሪ ገጾቹን በእንዴት አይነት ፍጥነት እንደምትወጣቸው ያለው። በዚህን ጊዜ ከፊቷ ላይ የሚነበበውን አገላለጽ እንድታጤኑት በትህትና ጠይቃለሁ። በፊቷ ላይ የሚነበበው አገላለጽ የዕለቱን ሁኔታ ተከትሎ የተለያየ ይሆናል። አንዳንዴ ፍንጥስጥስ ስትል ፊቷ በፈገግታ ብርሃን ይደምቃል። እሷም በአንጸባራቂ አይኖቿ ደምቃና ደስ ብሏት በክፍል ውስጥ ትጨፍራለች። አንዳንዴ ደግሞ አስፈሪ ትሆንና ተስፋ መቁረጥ ከፊቷ ይነበባል። በዚህን ጊዜ ራሷን በእጆቿ ይዛ እንዳበደ ሰው ከጥግ ጥግ ትንጓለላለች። አንድ ጊዜም እንኳ ግድ የለሽ ሆና አላየኋትም። ቀን ቀንን ይተካል። ደስታና ሐዘን ይፈራረቃሉ። ዛሬ በደስታ ፍንድቅድቅ ትላለች። ነገ ደግሞ የጸጉር መጠቅለያዋን ጨምዳ ትይዛለች። ለደስታዋም ሆነ ለስቃዋ መጨረሻ የለውም። እኔ በከፊልም ቢሆን የሰው ልጅ ውስጥ ልቦና መገነዘብ የስነ ልቦና ምሁር ነኝ። በመስኮቱ በኩል ያጤንኩት ስነ ልቦናዊ ክስተት እንደኔ ግንዛቤ በሰንጠረዡ ላይ እድገት ይታይበታል። ወጣቷን ሴት በመንገድ ላይ በደስታ ማዕበል ስትናጥ ሳያት የአእምሮዬ ጓዳ በሚከተሉት ሐሳቦች ይጣበባል። በዛሬዎቹ ጋዜጦች ላይ የሰፈሩት መልካም ዜናዎች ናቸው። በጣም ደስ ያሰኛል። ምናልባትም የቢስማርክና የካልኖኪ ብዙ የተባለለት ቀጠሮ አሳስቧታል።
ምናልባትም በዛሬዎቹ ጋዜጦች የተገነዘበችው አዲስ የተፈጠረው ሩሲያዊ ተሰጥኦ መጎልበት ደስ አሰኝቷት ይሆናል። በማንኛውም መልኩ በጣም ደስ ብሎኛል። ብርቅዬ ሴቶች ለየት ያለ ደስታ ይሰጣሉ። እናም እኔም በደስታ ተውጬ ከአንዱ ጥግ ወደ ሌላው እየተንጎራደድኩ ድምፄን ከፍ አድርጌ ድንቅ ብርቅዬ ፍጡር፣ የሴቶች የእኩልነት መብት አዲስ ምዕራፍ፣ ምነው እሷን የመሰሉ ሴቶች በበረከቱ፣ ለእኛም የሚያስፈልጉን እሷን የመሰሉ ሴቶች ናቸው እላለሁ። የማላውቃት ሴት ገጽታ ላይ የሚነበበው ሐዘን ሲሆን የሚከተለውን አስባለሁ። አይ ጋዜጣው ከእጅ የሚገባ አልሆነም፣ ዋጋ ቢስ ሆኗል። ምናልባትም ካራቬሎቭ ወይም ሙትክሮቭ አስቆጥቷት ይሆናል። ወይም ደግሞ ምናልባትም የኦስትሪያ ሚና ባለሁለት ባላነት መጋነንና የሚላን ሁኔታ ሐቀኛ ተፈጥሯን አስከፍቷት ይሆናል እላለሁ። ተከፍታለች። አቤት መከፋቷ ያጎናጸፋት ክብር! እኔንም የዚች ብርቅ ሴት ጉዳይ ልቤን ንስት አድርጎኛል። ገና በማለዳው ንጋት እግሩን ሲሰድ ከመስኮት ያጠገብ ቆምና የማላውቃት ሴት ብቅ የምትልበትን ጊዜ እጠባበቃለሁ። ሌሊቱን ማለመውና ማስበው ስለመንጋቱ ነው። ቀኑን ደግሞ ከአንዱ ጥግ ወደ ሌላው እንጎራደዳለሁ። አሁን ያንተ ያለ ያልተለመደች አይነት ብርቅዬ ሴት። በበጋው ወራት የኔም የሷን ቤት መስኮቱ የተከፈቱ፣ በተደጋጋሚም ወይ አምርራ ስታለቅስ ወይም ደግሞ ፍንድቅ ብላ ስትስቅ ሰማኋት። እንደውም በአንደኛው ቀን ራሷን ይዛ ተስፋ በቆረጠ ስሜትና ብስጭት እየጮኸች የማትረባ ሰው የምታሰቃይ ስትል ሰማኋት። ጋዜጣውን ብጭቅጭቅ አደረገችው። የሚያሳዝነው በኔዋ ክፍል ውስጥ ዩርቫ ሸፔልሃገን ወይም ሌላ አዳዲስ ሰዎች ፈላጊ የረጅም ልቦለድ ጸሐፊ አብሮኝ አለመኖሩ ነው እንጂ የማላውቃትን ሴት በገጸ ባህሪነት ይጠቀሙባት ነበር። ለሷ ያለኝ አክብሮት ቀስ በቀስ ወደ ጥልቅ የፍቅር ስሜት ማዘንበሉ ተሰማኝ። አሁን እወዳታለሁ። ያንተ ያለ ምንም አይነት ገደላ ገደል እኔን ከርሷ አይለየኝም። ልቧ በዜጎች ሐዘን የተሰበረ ነው። በእኔ በኩል ተምሳሌቴ ብዬ ያልኩትን ከተውኩ ቆይቻለሁ። የምኖረውም በጥራዝ ነጠቅ ፍላጎቶች ክምችት ውስጥ ነው። ይህም ሆነ ያ ልቋቋመው ማልችለው በመሆኑ ወደ ቀዩ ቤት በመሄድ የጥበቃውን ክፍል መጥሪያ ደወልኩ። የጠባቂውን አንደበት 20 ኮፔኮች ይፈቱታል። በዚሁ መሰረት ላቀረብኳቸው ጥያቄዎች ሁሉ መልስ ሰጠኝ። የማላውቃት ሴት ባለትዳር ስትሆን የምትኖረው በአፓርታማ ቁጥር 5 ውስጥ ነው። የቤቱን ኪራይ ወቅቱን ጠብቀው የማይከፍሉ መሆናቸውንም ነገረኝ። ባለቤቷ በየማለዳው በጠዋት ወደ ሆነ ቦታ ተጣድፎ መሄድና ማታም አምሽቶ በከረጢት ሩብ ሊትር ቮድካና በቦርሳ ምግብ ይዞ እንደሚመለስ አጫወተኝ። በፓስፖርቱ ላይም የአገረ ገዢው ጸሐፊ ልጅ መሆኑ መጠቀሱንም አወጋኝ። ከ3 እንቅልፍ አልባ ሌሊቶች በኋላ አድራሻ የሰፈረበትን ካርድ ላኩላት። ዛሬ ጠዋት ጋዜጣውን ካነበበች በኋላ የመስኮቱን ደፍ እንዴት አድርጋ በቡጢ እንደመታቸው አይቻለሁ። እነ ካራቬሎቭ፣ ሙትክሮቭ ወዮላችሁ! ለምንድነው በሷ ላይ ላደረሳችሁት ስቃይ ሁሉ አጸፋውን ለመመለስ አቅመቢስ ሲሆንኩት? ዛሬ መስከረም 10 ቀን ከባለቤቷ ጋር ደረጃ ሲወርድ ተላለፍን። እድለኛ ነኝ። ስለሷ ለማንኛውም አይነት መስዋዕትነት ዝግጁ ነኝ። የዛሬውን መግለጫ ለነገ አሳድረዋለሁ። መስከረም 11 ቀን እሷ ካለችበት ስደርስ ጋዜጦች ይዛ አገኘኋት። ለአንድ አፍታው 2-3 ጋዜጦችን ካገላበጠች በኋላ ድንገት ከወንበር ላይ ወድቃ ትንሰቀሰቅ ጀመር። የኔ ውድ አልኳት እጇን እየሳምኩ። ምንድነው ያበሳጩት? ቅሬታውን ያካፍሉኝና ይመኑኝ። የኋላም ለአመኔታው ዋጋ መስጠት የምችል ነኝ። በሉ አይንገሩኝ፣ ለመሆኑ የሚያስለቅሶት ከምን የተነሳ ነው? እንዴት ማልቀስ ይነሰኝ አለችኝ የማላውቃት ሴት። እርሶ ራሱ ይፍረዱኝ። ዛሬ አፓርታማውን ኪራይ መክፈል አለብን። ገና የኔው ቅጥ የለሽ ባልተብዬ ለጋዜጣ የሰጠው ጽሑፍ 60 መስመሮች ብቻ ነው። እና ስለመሆኑ በእንዲህ አይነት ለመኖር እንችላለን? ትላንትና የጻፈው 11 ሩብል ከ40 ኮፔክ ብቻ። ዛሬስ የግድ እንደምንም 3 ሩብል ደርሷል። ለመሆኑ እኔ ነኝ እድለ ቢሷ? የለም፣ ማንኛውም ክፉ ሴት የሪፖርተር ሚስት ለመሆን አትሻም። የማይረባ ሰው ነው። ቆይ ጠብቅ፣ ትመጣት የለ። አይ ሴቶች አለ ሼክስፒር። በልቡ የነበረውን የተረዳውለት ገና አሁን ነው። ሰቆቃዬን ለማን ልናገር? ደራሲ አንቷን ቼሆቭ፣ ትርጉም መኩሪያ መካሻ። ፀሐይዋ ልትጠልቅ ነው። ብዛት ያለው ስስ የበረዶ ብናኝ በመንገዶቹ መብራት ዙሪያ ሳያቋርጥ ይበናል። በረዶ በየቤቱ ጣሪያ፣ በፈረሶቹ ጀርባና በሰዎች ትከሻና ባርኔጣዎች ላይ በተከታታይ ይወርዳል። ጋሪ ነጂው አዮና ነጭ ጣረሞት መስሏል። አካሉ በጥፍ ጎብጧል። በጋሪው ሳጥን ላይ ነፍሱን ሳያውቅ ተደፍቷል።
የበረዶ ተራራ በላዩ ላይ ቢወድቅ እንኳ ከላዩ ላይ ለማራገፍ ምንም ስሜት የለውም። አሮጌዋ ባዝራ ፈረሱ ነጭ በረዶ ለብሳ ነጭ መስላ ምንም እንቅስቃሴ አታሳይም። ኬክ ቤቶች ወትሮን ለጌጥ የሚሰሩትን የዝንጅብል ኬክ መስላ ቆማለች። ሕይወት ያላት አትመስልም። እንጨት የመሰለ እግሯ ሹልል ያለ ቅርጽ አስይዟታል። ምናልባትም ጥልቅ የሐሳብ ዥዋዥዌ ውስጥ ያለች አስመስሏታል። ከእርሻ ስፍራ የተለዩና በዚያ አስፈሪ ብርሃን በማያስፈልግ ሁኔታና በሚጣደፉ ሰዎች መካከል የተገኘ ማንኛውም ፍጡር መቼም ለዚህ ሁኔታ መጋለጡ አይቀርም። አዮናና ትንሿ ፈረሱ ለረጅም ሰዓታት በዚህ ስፍራ ቆይተዋል። ከጋሪዎች ማቆሚያ የለቀቁት ከራት በፊት ቢሆንም እስከዚህ ጊዜ ድረስ ምንም ተሳፋሪ አላገኙም። በከተማው ላይ ጨለማ እየወረደ ነው። የመንገድ ላይ ደብዛዛ መብራቶች በሚችሉት አቅም ብርሃናቸውን እየፈነጠቁና ጎዳናውን በሁካታ መሞላት ጀምሯል። ባለጋሪው ወደ ቮብርስካያ የሚለውን ድምፅ አዮና የሰማ መሰለው። ባለጋሪው አለ መልሶ ተሳፋሪው። አዮና ካለበት ነቅነቅ ብሎ በበረዶ ከተሸፈነው ባይኑ የሽፋሽፍ ጥቂት አጮልቆ አንድ ቆብ የደፋና ረጅም ካፖርት የለበሰ መኮንን ተመለከተ። ወደ ቮብርስካያ ሲል ደግሞ ተጣራ መኮንኑ። ተኝታል ወይስ ምንድነው? ወደ ቮብርስካያ እያልኩ አይደለም እንዴ? የሰማ መሆኑን ማረጋገጫ ለመስጠት ራሱን ነቅነቅ ሲያደርግ ከትከሻውና ከፈረሱ ላይ ጭምር በረዶ ወረደ። መኮንኑ ቀልጠፍ ብሎ ጋሪው ላይ ተሳፈረ። አዮናም ፈረሱን ለመንዳት ድምጹን ከፍ አድርጎ ፈረሱን አነቃና አንገቱን ጠምዝዞ ተደላድሎ ተቀመጠ። አለንጋውን ካስፈላጊነቱ ይልቅ ለስሙላ በቄንጥ ወዘወዘ። አሮጌዋ ባዝራም አንገቷን ሰገግ አደረገች። ከዚያም ጣውላ የመሰለ እግሯን አጠፍ ዘርጋ አድርጋ የጥርጣሬ ያክል ወደፊት መራመዷን ቀጠለች። በድንገት ከጨለማ ውስጥ ወደ እርሱ በጣም ቀርቦ የሚደመጥ ጩኸት ሰማ። የት ነው የምትሄደው? ወደ ቀኝ ያዝ እንጂ። ፈጣኑና ያማረው ጋሪ ላይ ያሉት ተሳፋሪዎች ናቸው ያስጠነቀቁት። ትነዳለህ፣ በደንብ ንዳ፣ ቀኝን ያዝ ሲሉ በንዴት አንባረቁበት። ባለቆንጆ ጋሪ ነጂ አዮናን በንቀት ገረመመው። መንገድ ላይ የሚሮጠው መንገደኛ ሳይቀር በክፉ አይን እየተመለከተ አንጓጠጠው። ምስኪኑ አዮና በተቀመጠበት ሳጥን ውስጥ ሆኖ ትኩስ ከሰል ላይ እንዳረፈች ድመት አቅሉን ያጣ ሆነ። በዚያች ከተማ የት እንዳለና ምን እንደሚሰራ ማያውቅ እስኪሆን ድረስ የመንፈስ ስብራት ውስጥ ገባ። እነዚህ ሁሉ አጭበርባሪዎች ሳይሆኑ አይቀሩም። ካንተ ጋር ሊጋጩ ወይም ላይ ሊወጡ ፈልገዋል። ብቻ ባንተ ላይ የተቃጣ የነፍስ ማጥፋት እርምጃ ይመስላል ሲል ተሳፋሪው መኮንን አፌዘበት። አዮና እያኩተመተመ ተሳፋሪውን ለማየት ዞር አለ። አንድ ነገር ሊጥልበት ፈልጎ ነበር፣ ግና የማይሰማ የሎሳስ ድምፅ አሰማ። ምን አልክ ሲል መኮንኑ አፋጠጠው። አዮና በፈገግታ መልክ አፉን አሽሎና ጉሮሮውን ጠራርጎ በደከመ ድምፅ የተከበሩ ያውቃሉ፣ ልጄ ከ3 ቀን በፊት ነው የሞተው። አዮና ወደ ቀኝ ዞር ብሎ ማን ያውቃል፣ በኃይለኛ ትኩሳት ነው፣ ለ3 ቀናት ያክል ሆስፒታል ነበር፣ ከዚያም እዚያው ሞተ። መቼም ያምላክ ሥራ ነው። ከጨለማ ውስጥ አንድ ድምፅ ዞር ወዲያ የሎስ ያንሳህና ሲል አንባረቀበት። አይታየህም እንዴ ወዴት እየነዳ እንደሆነ? አይንን አሰራው። ንዳ፣ ቀጥል ንዳ ሲል ተሳፋሪው አዮናን አዘዘው። በዚያ አካሄድ ጠዋትም ምንደርስ አይመስለኝም፣ አለንጋህን ተጠቀምበት እንጂ። አዮና አንገቱን መዞና መቀመጫው ላይ ተደላድሎ ከተቀመጠ በኋላ አለንጋውን በጠነነ ሁኔታ ወናጨፈ። ወደ ኋላ ዞር እያለ ተሳፋሪውን ቢመለከትም ተሳፋሪው ግን አይኑን ጨፍኖ እሱን ላለመስማት ፍላጎቱን ገድሎ ተኮፈሰ። ተሳፋሪው መኮንን መድረሻው ስፍራ ላይ ደርሶ ከጋሪው እንደወረደ አዮና ፈረሱን ግሮሰሪው ፊት ለፊት አቁሞ እንደ በፊቱ ጎብጦና እንቅስቃሴ አልባ ሆኖ ተቀመጠ። ቀዝቃዛው በረዶ እሱንና ፈረሱን አንድ ላይ ጠፍሯቸው አስቀራቸው። ሰዓት አለፈ። ሌላም ተጨማሪ ሰዓት እንዲሁ ነጎደ። በመሃሉ 3 ወጣት ጎረምሶች እየተጨቃጨቁና በበረዶ የተያዘውን ቦት ጫማቸውን እያራገፉ ወደ ጋሪው ወጡ። ከመሃላቸው 2 ረጃጅምና ቀጫጭን ሲሆኑ ሶስተኛው ግን አጭርና መጻጉ ነው። ባለጋሪው ወደ ፖሊዚስኪ ድልድይ ሲል መጻጉ ወጣት በሚቆራረጥ ድምፅ ጮሆ ጠየቀው። 20 ሳንቲም ለሶስታችን ዋጋውን ቆርጦ ነገረው። አዮና እንደተለመደው በደከመ ድምጸት መስማማቱን ገለጸ። በእርግጥ 20 ሳንቲም ተገቢው ክፍያ አለመሆኑን ቢያውቅም የመደራደር አቅም አልነበረውም። ተሳፋሪ ማግኘቱ እንጂ 1 ሩብልም ሆነ 5 ሳንቲም ለሱ ያው ናቸው። 3 ወጣቶች ለ2 ተሳፋሪ በተዘጋጀው ጋሪ ላይ ወጥተው ለመቀመጥ ተዘጋጁ። የትኞቹ እንደሚቀመጡና የትኛው ደግሞ መቆም እንዳለበት በሚመለከት እርስ በርስ መከራከሩን ተያያዙት። ከብዙ ጭቅጭቅና ንትርክ በኋላ መጻጉ ወጣት ትንሽ በመሆኑ ቆሞ እንዲሄድ ተወሰነበት። እንጓዘው እንግዲህ
አለ መጻጉዕ ስፍራውን ካዩና ጀርባ እንደያዘ። ቀጥሎም ግረፍ እንጂ ደግሞ ምን አስቀያሚ ባርኔጣ ነው ያደረከው? ይህ ባርኔጣ በመላዋ ቅዱስ ፒተርስበርግ የበሰበሰ ብቸኛው ባርኔጣ ሳይሆን አይቀርም አለው። አዮና እምብዛም በአባባሉ ሳይናደድ ለኔም መቸኛል አለ በቀዘቀዘ ስሜት። ለኔም መቸኛል፣ እባክም ፈረሷን ግረፍ። ይህን ሁሉ መንገድ በዚህ ሁኔታ ምን ዘልቅ ይመስልሃል ወይ? የጆሮ ማሞቅ ያፈልጋል መሰል። በመሃሉ ጭንቅላቴ ሊፈርስ ነው አለ አንዱ ቀጭን ልጅ። ዱማሶቫስካ መንደር ትላንት 4 ጠርሙስ ኮኛክ ጨርሰን ራሴን ፈለጠው አለ። ለምን እንዲህ ተዋሻለህ ሲላኩ ተመተመ ሌላው ቀጭን ልጅ። ካለምንም ማፍረት ተዋሻለህ አለው ጨመር አድርጎ። አምላክ ምስክሬ ነው፣ እውነቴን የተናገርኩት። ያንተ ውሸት ደግሞ የመሬት ትል ሲያስለው ሰማው ከማለት የባሰ ነው። አዩና በሹፈት መልክ ፈገግ እያለ አይ እናንተ ወጣቶች አላቸው። ኧረ እባክህ አንተ ሰው ንዳው እንጂ አትነዳውም ሲል መጻጉዕ በንዴት ጦፈ። እንዲህ ነው የምትነዳው? አለንጋን ተጠቀምበት እንጂ አንተ አስፈሪ ቁራ። ፍጠን አንተ ሰይጣን፣ በደም ግረፍ ፈረስህን ሲል ወረደበት። ከኋላው አዮና የመጻጉዕን ወጣት ንቅናቄና የሚንተባተብ ድምፅ ሰማ። አዮና የሚወርድበትን እርግማን እያዳመጠና ብቸኝነት ውስጡን ሰቅዞ ይዞ እያንገላታው መጻጉዕ ስድብና ጩኸቱን እያከታተለ ወረደበትና ማሳሉን ጀመረ። ሁለቱ ወጣቶች ስለ አንዲት ናዴዥዳ ፔትሮቭና ስለተባለች ወይም ስለ ሌላ ማውራታቸውን ቀጥለዋል። አዮና ዞር ብሎ ተመለከታቸው። ወሬያቸው በመሃል ፋታ ሲያገኝ እንደገና አዮና ወደ ኋላ ዞር ብሎ ታውቃላችሁ የወለድኩት ልጄ ከ3 ቀን በፊት ነው የሞተው። ባክ ሁላችንም ሟቾች ነን አታካብድ አለ መጻጉዕ ሳሉን ከጨረሰ በኋላ ከንፈሩን እያሞጠሞጠ። አፍጥነው እንጂ እስከ መቼ ነው እንደዚህ የምንጓተተው? መቼ ሆነ እዚያ ምን ደርሰው? ጆሮ ላይ አንድ ማበረታቻ ስጠው አለ አንድ ሌላ ድምፅ። ትሰማለህ አንተ አሮጌ ቁራ፣ የምንልህን ካልሰማ አንገትህን ነው ማበርልህ። ካንተ አይነቱ ጋር ከምንንጓተት በእግራችን ብንሄድ ይሻለን ነበር። የሰማይ ነው አንተ አሮጌ አውሬ፣ ለምንልህ ነገር ቁብም አትሰጥ እንዴ? እንዴት ያላችሁ መልካም ልጆች ናችሁ አላችሁ አዮና። እግዚአብሔር ይባርካችሁ። ጋሪ ነጂው ለመሆኑ አግብተሃል ሲል ጠየቀው ከሁለቱ ቀጫጭን ልጆች አንዱ። ማንኔ ምን አይነት ልጆች ናችሁ ብሎ አዮና ሳቁን ለቀቀው። እናት መሬት ብቻ ናት የኔ ሚስት ላሁኑ፣ የቀብሬ ስፍራ ማለቴ ነው። የኔ ልጅ ሄደ ሞት አያችሁ። እኔ ግን ይሄው አለሁ። የሚገርም ነገር ነው። መልአከ ሞት በስተት ሌላ በር አንኳኳ። ወደኔ ከመምጣት ይልቅ ወደ ልጅ ሄደ። ልጁ እንዴት እንደሞተበት ለመናገር ወደ ተጓዦቹ ወደ ኋላ ዞረ። በድንገት ግን መጻጉዕ በረጅም ተንፍሶ መወረጃቸው ላይ መድረሳቸውን ተናገረ። አዮና 20 ሳንቲም በእጁ ላይ ያንቃጨለ ጅራሪዎቹን ወጣቶች በትኩረት መመልከት ቀጠለ። በጨለማው መንገድ ገብተው ካይኑ እስከሚሰወሩ ድረስ ቡዝዝ ብሎ ተከታተላቸው። አሁን ሌጣውን ቀርቷል። ዝምታ ዳግም ጀቡኖት ብቻውን አስቀረው። ለተወሰነ ጊዜ ፋታ ሰጥቶት የነበረው ሰቆቃ ከቀድሞ ይበልጥ ዳግም ተንሰራፋበት። የአዮና የተሸበሩና የተሰቃዩ አይኖች ከግራና ከቀኝ የሚንጠራወዙትን ሰዎች እየቃኘ ምናልባትም ከነዚህ ሁሉ ሰዎች መሃል ጊዜ ወስዶና ቆም ብሎ የሚሰማው አንድ ሰው ሊኖር እንደሚችል ተስፋ አደረገ። ዳሩ ግን ሁሉም ወደ ራሱ ጉዳይ የሚቻኮል እንጂ አዮናንና የአዮናን ስቃይ የሚያዳምጥ አልነበረም። ሰቆቃው ግዙፍና ድንበር የለሽ ነው። የአዮና ደረት ተከፍቶ ቢታይ የታፈነው ሰቆቃ ፈንድቶ ወጥቶ ዓለምን ያጥለቀልቃት ነበር። ዳሩ ግን ማንም ቁብ የሰጠው አልነበረም። አዮና እግረ መንገዱን አንድ የመንገድ ጽዳት ሰራተኛ አግኝቶ ከሱ ጋር ወሬ ጀመረ። እኔም ስንት ሰዓት ሆነ ሲል ጠየቀ አዮና። 3 ሰዓት አልፏል። እዚህ መቆም አይቻልም። ቀጥሎ ወደፊት። አዮና ወደፊት ጋሪውን አነቃነቀ። ጥፍጥፍ ብሎ ጎብጦ ውስጣዊ ሰቆቃውን ማዳመጥ ጀመረ። ለሰዎች ሁኔታውን ማመልከት እርባና ቢስ ነው ሲል አሰበ። ወደ ጋሪዎች ማሳደሪያ ልመለስ ሲል ለራሱ ተናገረ። ወደ ጋሪዎች ማደሪያ። አሮጌዋ ባዝራ ስሜቱን ያገኘች ይመስል እያነከሰች ጉፍ ጉፍ ማለቷን ጀመረች። ከ1 ሰዓት ተኩል በኋላ አዮና ከአንድ ትልቅ ቆሻሻ ምድጃ አጠገብ ራሱን አገኘ። ሰዎች በምድጃው ቆጥ በወለሉና በጠረጴዛው ላይ ተጋድመው ያንኮራፋሉ። ስፍራው ተጨናንቆ የሚያስጠላ ሽታው ይሰነፍጣል። አዮና ያንቀላፉትን ሰዎች ከተመለከተ በኋላ የራሱን የመኝታ ስፍራ አደላድሎ በጊዜ ወደ ቤት መመለሱ እየቆጨው ጋደም አለ።
የአጃይን ወጪ እንኳን የሚሸፍን ገንዘብ አላገኘው ሲል በሐሳብ ተብሰለሰለ። ለዚህ ነው ማንነቴ እንዲዝቅ ያለው። ለማንኛውም ስራውን የሚያውቅ ሰው፣ በቂ ምግብ ያለው ሰውና ፈረሱ የሚቆረጥመው በቂ እህል ካለው ምንጊዜም መልካም ነው። በአንዱ ጥጋት የተኛው ዋርዲያ ከመኝታው እየተንጎላጀጀ ተነስቶ ውሃ ወደ ያዘው ማድጋ ሄደ። አዮና ቀና ብሎ "በጣማህ እንዴ?" ሲል ጠየቀው። "የጠማኝ ይመስላል አይደል?" አለ ዋርዲያው። "ይሁን እስቲ ጥምህን ያርካልህ። አውቃል እንዴ ልጄ እኮ ሞተ። በዚህ ሳምንት ነው መሞቱን የሰማሁት። ሆስፒታል ገብቶ ወይኔ የኔ ውድ ልጅ ሞቶ አረፈው." ወደ ወጣቱ የጥበቃ ሰራተኛ እየተመለከተ ስለነገረው የልጁ ዜና እንዴት እንደተሰማው ለማወቅ ፈለገ። ዳሩ ግን ዘበኛው ብዙም ከቁብ ስላልቆጠረው ምንም ማስተያየት አልሰጠውም። እንዲያውም ብርድ ልብሱን ስቦ ራሱን ተከናንቦ ለጥ ብሎተኛ። ሽማግሌው ባለጋሪ በረጅሙ ተንፍሶ የራሱን መተኛ ጥጋት አመቻቸ። ወጣቱ ጥበቃ የውሃ ጥሙን ለመቁረጥ እንደጓጓው ሁሉ ሽማግሌው ወሬ ለማውራት ጓጉቶ ነበር። እንግዲህ ልጁ ከሞተ 1 ሳምንት ሆነው። ስለ ሁኔታው ከማንም ጋር አውርቶ ውስጣዊ ሰቆቃውን ለማካፈል አልተቻለውም። ሰከን ያለ ረጅም ወሬ ለማውራት ፈልጓል። እንዴት ልጁ እንደታመመ፣ እንዴት በህመሙ እንደተሰቃየ፣ በመጨረሻ ምን እንደተናገረና ህይወቱ እንዳለፈች፣ ስለ አቀባበሩ ሁኔታ፣ ወደ ሆስፒታል ሄዶ ልብሶቹን እንደሰበሰበ በዝርዝር ለማውራት ፈልጓል። ገጠር ቤቱ ልጁ አኒሲያን ትቶን የመጣው። ስለ አኒሲያን ማውራት ይግድ ይለዋል። ብዙ ነገሮችን አያይዞ ማውራትና የውስጡን መተርተር ነበር የፈለገው። አድማጩ ታዳሚ በሐዘን እየቃተተ በሐዘን ሲያንጎራጉር በዝነ ህሊናው ታየው። ሌላም ነገር ታየው። ከሴቶች ጋር የውስጡን ማውራት። ሴቶች ምስኪን ቡቦች ናቸው አለ ለራሱ። የተወሰኑ ቃላት ብቻ ይበቃቸዋል። በኔ ሰቆቃ እንባ በእንባ ሲሆኑ መመልከት የሚል ምስል ባይምሮ ተከሰተ። ከዚያም መስቴጄ ፈረሴን ልመልከት ሲላዩን አሰበ። መኝታ እንደሆነ ይደርሳል። ወዲያው ኮቱን ላዩ ላይ ደርቦ ፈረሱ ወዳለበት አመራ። ስለ ልጁ ጉዳይ ለአንድ ሰው የሆዱን ዘርግፎ ቢናገር ደስ ይለው ነበር። ስለ ልጁ ባሰበ ቁጥርና ያመልኩ ሲከሰትበት ሊቋቋመው የማይችለው አሰቃቂ ህመም ይሰማዋል። ያመነጀክሽ ነው ሲል ፈረሱን እየጠየቀ የሚያበሩትን የፈረሱን አይኖች ተመለከተ። በይቀጢ አመንጅጊ ላጃም የሚሆን ገንዘብ ስላልሰራን ድርቆሹን ነው የምንበላው። አሁንስ አንቺን መንዳት እድሜ አልፈቀደልኝም፣ አርጅቻለሁ። እኔ ሳሎን ልጄ ነበር መንዳት የነበረበት። አሁን እሱ ትክክለኛው ነጂሽ መሆን የነበረበት እሱ ነበር። በህይወት ቢኖር ኖሮ። አይሆና ለጥቂት ጊዜ በዝምታ ቆዝሞ ውዷ ፈረሴ አየሽ እንዴት መሆን እንደነበረበት። ከእንግዲህ ልጄ ከዝማ አይንች የለም፣ መልአከ ሞት ቀደመው ልጄን። እንዲያው ለነገሩ ውርንጭላ ቢኖርሽ ያንቺ ወለድሽ ውርንጭላ መሆን አለበት። ግን በድንገት ውርንጭላ ሄዶ ሞተም በልማዘንሽ ይቀራል። አታዝኝም ሲል ፈረሱን እያስተዛዘነ ዳሰሰ። አሮጌዋ ፈረስ እያመነጀገች የሚለውን እያዳመጠች በጌታዋ እጅ ላይ ረጅም ትንፋሿ አለቀቀች። አይሆና በውስጡ ያለውን ሁሉ ዘርግፎ ለፈረሷ ነገራት። የአጭር ልቦለድ ለመጀመሪያ ጊዜ ታተመው በፒተርስበርግ ስካያ ጋዜጣ ላይ እንደ አውሮፓውያን አቆጣጠር በጥር 25 ቀን 1886 የገና ታሪኮች በሚለው አምድ ስር ነበር። ሌቭ ቶልስቶይ አንብቦት ቼሆቭ የጻፈው ድንቅ ታሪክ ብሎ አሞካሽቶታል። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።